ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም እንደምን አላችሁ የተወደዳችሁና የተከበራችሁ አድማጮቻችን። ሰዋሰው ቅምሻችን እነሆ ሰዓቱን ጠብቆ ከናንተ ጋር ለሁለት ሰዓት ያማረ የሚያዝናና ቆንጆ መረጃዎችን የምትሰሙበት ፕሮግራማችን እነሆ ተጀምሯል። ያላችሁት በትርታ 97.6 ላይ ነው። እኔ አሸናፊ ሰለሞንና እና ባይነ እዚህ ስቱዲዮ ከናንተ ጋር መሰናዶቻችንን ወደ እናንተ ያደራረስን ቆይታ የምናደርግ ነው የሚሆነው። ሀኒቾዬ እንደምን አለሽ? እንደምን አለህ አሹ? እንዴት ናችሁ አድማጮቻችን? ሰላም ነኝ። ሁሉ ሰላም። ሳምንቱ እንዴት ነበረ? ሳምንቱ አሪፍ ነበር። በጣም ጥሩ ሳምንት አሳልፈናል። ብዙ ዜናዎችን የሰማንበት ሳምንት ነበር። አዳዲስ መረጃዎች፣ ጉዳዮች ሲሰሙ የነበረበት ሳምንት ነበር። አዳዲስ ነገሮች ብዙ ሰምተናል። ጥሩም ከባድም የሆኑ ዜናዎች የሰማንበት ብዙ ነገሮችን ያስተናገርንበት ሳምንት ነበር። ልክ ነው። ያው አሁን ደግሞ ወሩ እንደሚታወቀው ክርስትና እምነት ተከታዮችም እንደዚሁም ደግሞ የእስልምና እምነት ተከታዮች በጋራ የሚጾሙበት ወር ላይ ነው የምንገኘው። ከተማዋ ጸጥ ብላለች። ጾም ሲሆን እኮ ብዙ ጊዜ እንደዛ ነው አይደል? ጾም ሲሆን ይረጋጋል አካባቢው፣ ሁሉም ነገር ይረጋጋል። በተለይ ደግሞ የገበያ አቅርተሽ ከሆነ ሀኒቾዬ የአትክልትና ፍራፍሬ ዋጋዎች በከፍተኛ ሁኔታ አሁን ላይ እየተሸጡ ይጨምራሉም፣ ፍላጎታቸውም ይጨምራል፣ አቅርቦታቸውም በዛው ልክ እንደሆነ ለመመልከት ይችላል። የቢዝነስ ዘገባ ጀመርክ እንዳትይና ዞር ብለሃል መሰለኝ። እንዳጠቃላይ ግን ሳምንቱ በጣም ደስ የሚል ሳምንት ነበረ። ትንሽ ዘነብም ብሎ ነበረ። ቀዝቀዝ አለ። በጣም ያስገረመኝ ነገር ነበር እንደውም በዚህ ሳምንት አንዱ ዝናብ ሲዘንብ እንዴ ዝናብ አለ እንዴ ብዬ አስቤ ነበረ። ግን እሱን በተመለከተም ያገኘነው መረጃ እንደሚያመለክተው ትንሽ ዝናብ ይኖራል ሰሞኑን፣ የበልግ ዝናብ። ጥሩ እኮ ነው አንቺ። እኔ በነገራችን የክረምት አድናቂ ነኝ። በጣም ክረምት ነው የምወደው። ግን ደግሞ ሞቆን ነበር አይደል? በጣም ሙቀት የነበረበት ከ6 ሰዓት በኋላ እኮ በቃ ሰው እንዳለ አጥቶ የተባለ ይመስለው። በጣም ሙቀት ነበር። ትንሽ አቀዝቅዞናል። በሳምንት ውስጥ ብዙ አዳዲስ ነገሮችን ሰምተናል። ለአድማጮቻችን የምናደርሳቸው ነው የሚሆነው። በሰዋሰው ቅምሻችን እንደተለመደው መደበኛ ፕሮግራማችንን ከመጀመራችን በፊት ከሰዋሰው መልቲሚዲያ የተገኘ አንድ ቆንጆ ሙዚቃ ለአድማጮቻችን እንጋብዛለን። ከዛ በፊት ግን የሰዋሰው መተግበሪያን እንደዚሁም ደግሞ የሰዋሰው መልቲሚዲያን የዩቲዩብ ቻናል ሰብስክራይብ በማድረግ ከዓለም ዙሪያ ያሉ የተለያዩ ጣዕም ያላቸው ሙዚቃዎች ያለ ገደብ ማድመጥ እንደሚችሉ አድማጮቻችን ልንነግራቸው እንወዳለን። እንደዚሁም ደግሞ የዚህ ፕሮግራም ዋና መነሻ የሆነውን የሰዋሰው ፖድካስት ኔትወርክ የተቀነጨበ ፕሮግራማችን ነው ለአድማጮቻችን ጣል የምናደርገው። ታዲያ ሙሉ መረጃዎቹን ለመስማት የተለያዩ እውቀትን ለማግኘት አድማጮቻችን የሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናልን ሰብስክራይብ በማድረግ እንደዚሁም ደግሞ አሁን ከህግና ህግ ነክ ጉዳዮች ጋር የሚገናኝ ሌጋል ፕላስ ከፖድካስት ውስጥ ያለ አዲስ የዩቲዩብ ቻናል ላይም ደግሞ ሌጋል ፕላስ ብለው አድማጮቻችን የተለያዩ የህግ ጉዳዮችን የሚያገኙበት ቻናልም ተከፍቷል። ብዙ አዲስ ነገሮችም ይዞ ይመጣል አይደል? ሌጋል ፕላስ አዳዲስ ነገሮች በተለይ አድማጮች ማወቅ ያለባቸው ግለሰብ፣ መስሪያ ቤት፣ ድርጅት ሁሉም እንዳጠቃላይ ሁሉንም የሚመለከት ብዙ አዳዲስ ነገሮች ይዞ ይመጣል ሌጋል ፕላስ። አሁን አድማጮቻችን እንዲጠብቁ ገብተውም እንዲመለከቱ እንጋብዛለን። በቅርብ ቀን በሌጋል ፕላስ የተለያዩ አዳዲስ እናንተ የምትፈልጓቸው ጥያቄዎች ተመልሷል። ሌጋል ፕላስ የዩቲዩብ ቻናላችንም ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ከሙዚቃ በኋላ ተመልሰን እንመጣለን። አብራችሁን ቆዩ አድማጮቻችን። ተመልሰን መተናል። ሰዋሰው ቅምሻን ነው እየተከታተላችሁ የምትገኙት። ጣቢያው ደግሞ ትርታ ኤፍኤም 97.6 ነው። የጾም ወቅት ነው አሹ፣ ቅድም እንደነገርከን የጾም ወቅት ላይ እንገኛለን። በእስልምናውም በክርስትናውም እምነት ተከታዮች ዘንድ ታላላቅ አጽዋማት ላይ እንገኛለን እና በተለይ በክርስትና እምነት አብይ ጾምን ስናስብ ትዝ የሚለን አንዱ ነገር በገና ነው አይደለ? የበገና መዝሙሮች የበገና መዝሙሮች ብቻ ናቸው በቤተ ክርስቲያንም የሚፈቀዱት በጾም ወቅት።
እና ብዙ ሰዎችም ብዙ ጾም ላይ የሚገኙ ሰዎችም የበገና መዝሙሮችን በማዳመጥ ነው የሚያልፉት ይሄንን ጊዜ። በጣም ባሳለፍነው ሳምንት እንደውም በገና ለህመም ትክክል አንስተን ነበረ። የበገና ዜማ እንዴት ስለ ሕክምና እየዋለ ነው የሚል ዜና ለአድማጮቻችን አድርሰን ነበርና በገና በጣም ከአብይ ጾም ጋር ተያይዞ የሚነሳ ነገር ነው። ታዲያ ከዚህ ጋር በተያያዘ ደግሞ በዚህ ሳምንት የሰማነው አንድ ዜና አለ። ታዋቂ የሆኑት ሙዚቀኛ አቶ አለማየሁ ፋንታ በተለይ በበገና ደርዳሪነታቸው የሚታወቁ ሰው ነበሩ። እኚህ ሰው ታዲያ በዚህ ሳምንት ነበረ ከዚህ ዓለም በሞት የተለዩት ማለት ነውና በባህላዊ የሙዚቃ መሳሪያ ተጫዋችነታቸው ነው የሚታወቁት አለማየሁ ፋንታ የተባሉት ሙዚቀኛ። ስራቸውን የጀመሩትም ሀገር ፍቅር ቲያትር ቤት በመቀጠር ነበርና ለ10 ዓመታት ሰርተው ነበረ በሀገር ፍቅር ቲያትር ቤት። ታዲያ ለ40 ዓመታት ያክል በያሬድ ሙዚቃ ትምህርት ቤት በመምህርነትም ሲያገለግሉ እንደነበር ነው የሚታወቀው። ጡረታ ከወጡ በኋላ እንኳን እኚህ ሙዚቀኛ ታዲያ ያሬድ ሙዚቃ ትምህርት ቤት ማገልገላቸው የሚታወስ ነው። ይህንን በተመለከተም የሙዚቀኛው የቅርብ ሰው የሆኑ ታዋቂ የበገና መምህር መጋቢ ብሉይ አለሙ አጋ የሚሉት አላቸውና ባህላዊዎቹን የኢትዮጵያ የሙዚቃ መሳሪያዎች በገናን፣ ክራርን፣ መሰንቆን አሳምረው የሚጫወቱ ሰው ነበሩ። ከዚህ በተጨማሪ ዋሽንትንም በጣም ቆንጆ አድርገው አጣፍጠው የሚጫወቱ የተካኑ ሰው ነበሩና ይህንን ነው ያሉት መጋቢ ብሉይ አለሙ አጋም። አንጋፋው ሙዚቀኛ አለማየሁ ፋንታ የቀለም ትምህርትን እየተማሩ እንዲሁም የድቁና ትምህርትንም ባንድ ላይ እየወሰዱ ነበረ ያደጉትና ከ6 ወራት በፊት ታዲያ በድንገት ወድቀው እግራቸው በመሰበሩ በሕክምና ሲረዱ ቆይተው ነበር። ነገር ግን መጋቢት 1 ቀን 2017 ዓ.ም ከዚህ ዓለም በሞት ተለይተዋል ማለት ነው። ስርዓተ ቀብራቸውም ፒያሳ በሚገኘው ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከቀኑ 9 ሰዓት ተፈጽሞ አልፏል። አንጋፋው ሙዚቀኛ አለማየሁ ፋንታም ባለትዳርና የ6 ልጆች አባት እንደነበሩ ነው የሰማነው። በጣም ጥሩ የሆነ መረጃ ነው የነገርሽን አንቺ። በተለይ ሙዚቀኛ አለማየሁ ፋንታ በጣም የሚያሳዝን መረጃን ከተሰማባቸው በኋላ ግን ከያሬድ ሙዚቃ ቤት ከመሞታቸው አስቀድሞ ከያሬድ ሙዚቃ ቤት የምስጋና ሰርተፍኬት በ2008 ተሰጥቷቸው እንደነበረም ነው የተሰማው። ሳይሞቱ በፊት እውቅና ማግኘታቸው በጣም ደስ የሚል ነው። ለኢትዮጵያ የባህላዊ ሙዚቃ ትልቅ አበርክቶ ያስደረጉ እንደዚሁም ደግሞ በትምህርት ካሪኩለማችን ውስጥ አቶ አለማየሁ ፋንታ ሙዚቃ የሚባለው ትምህርት እንዲካተት ህጻናት ከፍተኛ ደረጃ ትምህርት ቤት ያሉ ተማሪዎች ሙዚቃን በካሪኩለም ተቀርጾ እንዲማሩ ከፍተኛ አስተዋጽኦን ያደረጉ የኢትዮጵያን ሙዚቃ የኢትዮጵያን አልባሳት ለዓለም ዞረው ያስተዋወቁ በዛም ደግሞ የእውቅና የክብር ሽልማትን ያገኙ ሰው ነበሩ። በድንገተኛ እንግዲህ ህይወታቸው ማለፉ ከተሰማበት በኋላ እኛም እጅግ አዝነናል። ግን ደግሞ የሆነ እሳቸው በሚታወሱበት ጊዜ የእሳቸው መዝሙሮች በሚነሱበት ጊዜ በሚሰሙበት ጊዜ ህልፈታቸው መሰማቱ እጅግ የሚያሳዝን ዜና ሆኖብናል ማለት ነው። ጥሩ መረጃ አደረሽን አንቺ። ሌላው ባሳለፍነው ሳምንትም በከፍተኛ ሁኔታ የመገናኛ ብዙሃንን ሳይቀር ሶሻል ሚዲያውን እንደዚሁም ብዙዎችን ያስደነገጠ ሲያነጋግር ዛሬ ድረስ የቆየ አንድ መረጃ ነበረ። የእውቁ አቀንቃኝ አንዷለም ጎሳ ባለቤት ህልፈቷ ተሰምቶ ነበረ። ከ5ኛ ፎቅ ላይ ወድቃ እንደሞተች የሚል መረጃ ተሰምቶ ብዙዎችን ያስደነገጠ በማህበራዊ ሚዲያ እንደተመለከትነውም የብዙዎችን እንባ ያስራጨ የተለያየ መላምቶች የተነሱበት ነገር ግን የአዲስ አበባ ፖሊስ ኮሚሽን እኔ ሁሉንም ነገር እስከምነግርጋችሁ በተጣራ ትክክለኛ መረጃ ያለው ነገር እስከማደርስ ድረስ ከዛ ውጭ ያሉት የሚናፈሱት ነገሮች በጠቅላላ ከእውነታ የራቁ መሆናቸውን እወቁና አሳሳሽ መረጃዎችን እንድትጠነቀቁ የሚል ማስረጃ ልኮ ነበር። እንግዲህ ቀነኒ አዱኛ የተባለችው የአንዷለም ጎሳ ፍቅረኛ በቅርቡ ሊጋቡ እንደነበረ እንደዚሁም ደግሞ በጥሩ የጓደኝነት ጊዜ ላይ እንደነበሩ የተለያዩ የሚያውቋቸው ሰዎችም ያስረዳሉ። ታዲያ ቀነኒ አዱኛ በኢንጂነሪንግ
ከአርባ ምንጭ ዩኒቨርሲቲ የተመረቀች እንደዚሁም ደግሞ በሞዴሊንግና በማስታወቂያ ስራዎች በማህበራዊ ሚዲያም ዝናን ያተረፈች ወጣት ልጅ እንደሆነች ተሰምቷል። ከሞቷ ጋር በተያያዘም እንግዲህ የአዲስ አበባ ፖሊስ አንዷለም ጎሳን በተጠርጣሪነት ወደ እስር ቤት ከወሰደ በኋላ ሐሙስ ለታ ፍርድ ቤት ቀርቦ ነበረ። እንደዚሁም ፖሊስ በጠየቀው የ13 ቀን የመረጃ የማሰባሰብ ሂደት ከፍርድ ቤት ተረጋግጦለት እንግዲህ አሁንም በማረፊያ ቤት እንዳለ ነው የተሰማው። ባሳለፍነው ሳምንት እጅግ ካሳዘኑን መረጃዎች መካከል እንግዲህ አንደኛው የእውቁ የኦሮመኛ አቀንቃኝ የሆነው የአንዷለም ጎሳ ፍቅረኛ ቀነኒ አዱኛ ሞት ነው። በዚሁም እኛም ለቤተሰቦቿ ለወዳጅ ዘመዶቿ መጽናናትን እንመኛለን። አዎ አንዱ የሚያሳዝን ዜና በዚህ ሳምንት የሰማነው ይሄ ነበረ። ወደ ቀጣዩ ዜናችን ስንሄድ ደግሞ አሹ በጣም የምትወደው እስክሪብቶ ምንድን ነው? ተማሪ ያለው ኦባማ የሚባለው እስክሪብቶ በጣም ደስ ይላል። ቢጫው ለምን እንደሆነ ታውቂያለሽ? አገልግሎት ሰጥቶኝ ከጨረሰ በኋላ ለብዙ መጫወቻ ያገለግልሽ ነበር ድሮ። ወንዶች መኪና ምናምን ሰሩበት ነበር። በቃ የማይሰራበት ነገር የለም ማለት። እኔ እንኳን ቢክን ነው የምወደው። አንቺ የቅርብ ጊዜ ነሻ ዝም በል። ቢክ እስክሪብቶን በጣም ነው የምወደው እውነት ለመናገር ብዙ ሰዎችም የሚወዱት ይመስለኛልና ብዙዎቻችንን ያሳደገም እስክሪብቶ ነው እሱ። ልክ ምንም ጥያቄ የለውም። ዋጋው ናረንጅ አሁንማ ያው አይቀመስም፣ ግን ቢክ በጣም የሚመቸኝ እስክሪብቶ ነው። እሺ በኢትዮጵያ ውስጥ ሊመረት ነው ቢክ እስክሪብቶ እዚሁ ሀገራችን። ሜዲን ኬንያ ነበር ብዙ ጊዜ የሚለው። ያው እሱን ነበር እኔ የማውቀው። በእርግጠኝነት የት እንደሚመረት እውነቱን ለመናገር አላውቅም፣ ግን አሁን ኢትዮጵያ ውስጥ መመረት ሊጀምር እንደሆነ ግን ሰምተናልና አልሳም የተባለው ኩባንያ ነው ቢክ እስክሪብቶን በኢትዮጵያ ውስጥ ለማምረት ከኢስት አፍሪካ ሊሚትድ ጋር የካቲት 29 ቀን ያጋርነት ስምምነት የፈረመውና አልሳም ከማምረቱ በተጨማሪ የምርቱን ስርጭትም ለምስራቅ አፍሪካ ሀገሮች ኢትዮጵያን ጨምሮ ማለት ነው ለጅቡቲ፣ ሶማሊያና ኤርትራ እንደሚያከፋፍል ነው ያስታወቀው። ቢክ እስክሪብቶ በኢትዮጵያ መመረቱ ታዲያ በአካባቢው ካለው የገበያ ስፋት አንጻር ለአገራችን የቴክኖሎጂ ሽግግርን ይፈጥራል፣ የውጭ ምንዛሬንም ያስገኛል፣ ለዜጎችም የስራ እድል ይፈጥራል ነው የተባለው። ይሄ ፕሮጀክት በአንድ አመት ጊዜ ውስጥ ነው ተግባራዊ እንደሚሆን የተገለጸው። ይህንን ፕሮጀክትም የሚያከናውነው አልሳም የተባለው የግል ማህበር ከተመሰረተ 25 አመታት ያለፉት ነው። በአስመጭነት በላኪነትና በአገር ውስጥ ንግድ እንዲሁም በሪል ስቴትና በማኑፋክቸሪንግ የስራ ዘርፎች ላይ ተሰማርቶ የሚገኝ ተቋም ነው። ስለዚህ ቢክ እንደሚረክስልን ተስፋ እናደርጋለን። አሁን በተለይ ይገርመኝ ነበረ እስክሪብቶ ስትበዳደሪና ስትዋያሽ ቁጥር አላቸው። የሆነ ቢ23 ቢ23 የሚል በጣም ዩኒክ የሚያደርገው ነገር ይመስለኛል። አንድ እሱ ነው። ሌላው ደግሞ እስክሪብቶ ላይ በነገራችን ላይ አስተውለሽ አታውቂ ይሆናል እንጂ ሜዲን ኬንያ ይል ነበር እስከዛሬ የነበረው እስክሪብቶ በጠቅላላ የት እንደሚመረት የሚገልጽ ነበረ። አሁን በሀገራችን ቢክ ሊመረት መሆኑን መስማታችንን ጥሩ የሆነ መረጃ ነው። እኔ ደግሞ ትዝ የምትለኝ ላይዋ ላይ ያለችው አሻንጉሊት ነበረች፣ የሆነች የቢክ ሎጎ አሻንጉሊት ናትና እሷ ናት ትዝ የምትለኝ። ከዛ በተረፈ ደግሞ በቃ የኔ ፌቨራይት እስክሪብቶ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። መልካም ቆንጆ የሆነ መረጃን አደረሽን። ሌላኛው መረጃችን በዛሬው ዕለት የሚካሄድ አንድ ሁነት አለ። በምሽት ላይ በታላቁ የጎዳና ኢፍጣር እንደሚካሄድ ተሰምቷል። ዛሬ ማለት ነው። እንግዲህ መረጃው አርብ ዕለት ነው የወጣው። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ሀገር አቀፍ የቁርአን ውድድርና ታላቁን የጎዳና ላይ ኢፍጣር ስነ ስርዓት በዛሬው ዕለት መጋቢት 7 በአዲስ አበባ እንደሚያካሄድ አስታውቋል። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ ነው በሀገር አቀፍ ደረጃ የቁርአን ውድድሩን የማጣሪያ መድረክም በአዲስ አበባ እየተካሄደ ነበር የሚገኘው። ባሳለፍነው ሳምንት ጀምሮ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር አህመድም በዚህ ወቅት እንደተናገሩት ከሆነ ቁርአን በሁሉም መስክ የሰዎችን ሕይወት በቀና መንገድ በመምራት
ለማህበረሰብ ከፍታ መሰረት መሆን የቻለ ነው ሲሉም ተናግረው ነበረ። በዚህ አግባብ ውድድሩ ይህንን የቁርአን ክብርና ከፍታን ለመግለጥ የተዘጋጀ መሆኑን ተናግረው ነበረ። እንግዲህ ውድድሩ ቁርአንን በልባቸው የተሸከሙ ሐፊዝ ወጣቶችን ለማበረታታት እንደዚሁም ደግሞ ቀጣይ ትውልዶችን ለመፍጠር ያለመ እንደሆነም አስረግጠው ሲናገሩ ነበረ ኡስታዝ አቡበከር። ዋናው ሀገር አቀፍ የቁርአን ውድድር እንግዲህ እሁድ ዛሬ ማለት ነው በአዲስ አበባ መስቀል አደባባይ እንደሚካሄድም ሰምተናል። ምሽት ላይ ጥሩ የሆነ ፕሮግራም ይኖራል ብለን እንጠብቃለን። በዚሁ ቀን እንግዲህ ዛሬ በርካታ አማኞች የሚታደሙበት የጎዳና ላይ ኢፍጣር ስነ ስርዓት እንደዚሁም ደግሞ የቁርአን ውድድር ይገኛል ተብሎ ይታሰባል። ብዙ የእስልምና እምነት ተከታዮች በጋራ የሚያፈጥሩበት ስነ ስርዓት በዛሬው ዕለት ይካሄዳል ማለት ነው። ጥሩ በጣም አሹ። የመጨረሻ ዜናችን ሰዓሊና ገጣሚ ገብረ ክርስቶስ ደስታ ተዘከረ ይለናል። ሰዓሊና ገጣሚ ገብረ ክርስቶስ ደስታ የተዘከረበት የካቲት ወርሃ ገብረ ክርስቶስ የተሰኘው ልዩ መርሃ ግብር ተካሂዶ ነበረ። በስሙ በተሰየመው ገብረ ክርስቶስ ደስታ ዘመናዊ የስነ ጥበብ ሙዚየም ውስጥ ነበር የተካሄደው። በእለቱም የገብረ ክርስቶስ ግጥሞችና ስለሱ የተገጠሙ ግጥሞች ተነበው ነበረ። በመጨረሻም የገብረ ክርስቶስን የህይወቱን የመጨረሻዎቹን ቀናት ያገኙ ሰው በቪዲዮ ምስክርነት ሰጥተው ፕሮግራሙ ተጠቃሏል ማለት ነው። የመጨረሻ አጠር ያለች ዜናችን ያደረግናት ይችን ነው። በዚህ አጋጣሚ አሹ ቅድም ሳንለው ያለፍነው አንድ ነገር አለ። ስለ በገና ስናነሳ በሰዋሰው መልቲ ሚዲያ ላይ የኤርሚያስ ኃይላይ የበገና መዝሙሮች ይገኛሉ። በሰዋሰው መተግበሪያ ላይ ማለት ነው። እንዲሁም በሰዋሰው መልቲ ሚዲያ ዩቲዩብ ቻናል ላይ ታዲያ የታላቁን አብይ ጾም በማስመልከት የኤርሚያስ ኃይላይን የበገና መዝሙሮች በሰዋሰው መተግበሪያ ላይ እንዲያደምጡ አድማጮችን ይጋብዛል። ሰዋሰው መልቲ ሚዲያ ማለት ነው። ከአፕ ስቶርና ፕሌይ ስቶር መተግበሪያውን ማግኘት ይቻላል። ዩቲዩብ ቻናሉንም ሰዋሰው መልቲ ሚዲያን ሰብስክራይብ አድርጎ እነዚህን የበገና መዝሙሮች ማድመጥ ይቻላል ማለት ነው። አሁን የምንጋብዛችሁ ሙዚቃ ነው። ከሙዚቃው ስንመለስ ደግሞ ከፖድካስት ፕሮግራም የተቀነጨበ ፕሮግራም ይኖረናል። እሱን አድምጠን ከኛ ጋር ተመልሰን እንገናኛለን። አብራችሁን እንድትቆዩ እንጋብዛለን። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንዴት ናችሁ? ይመስገን መሳፍንት ነኝ። ሶሻል ፕላስ ፖድካስት ጀምሯል። እንግዲህ ዛሬ በክፍል 2 ተገናኝተናል። ኤፒሶድ 2 እነሆ ዛሬ ከኔ ጋር ደግሞ ቆይታ እናደርጋለን። ባለፈው ሳምንት ሶሻል ፕላስ ፖድካስት በቀጣዮቹ ጊዜያት ምን አይነት ዝግጅቶችን ይዞ ይቀርባል የሚለውን አንስቼላችኋለሁ። ባክግራውንዴን ወይም የትምህርት ዝግጅቴንና ከዚህ በፊት የሰራኋቸውን ከማህበራዊ ጉዳይ ጋር ከሜጀር ሶሻል ኢሹስ በከተማችን በሀገራችን ያሉት ጋር ለምን እንደሚገናኝ እንደዚሁ ደግሞ እንዴት ያሉ ግቦችን አስቀምጠን መንቀሳቀስ እንደምንችል አስቀምጬ ነበረ። ክቡራትና ክቡራን እንግዲህ ዛሬ በክፍል 2 ሌላ ማህበራዊ አጀንዳ ይዤላችሁ መጥቻለሁ። እንግዲህ ሶሻል ፕላስ ፖድካስት በምርጥ አቀራረብ የማህበረሰብን እሴቶች፣ ሞራላዊ መሰረትና የግለሰቦችን ስኬት ማስመር ላይ ይሰራል። ስለ ስኬታማና ጤናማ የፍቅር ግንኙነት በማስተማር የተበላሹ ግንኙነቶችን መፍትሄ በማስቀመጥ ተቀዳሚ ግቡ በማድረግ ይንቀሳቀሳል። በማህበረሰብ ውስጥ በየጊዜው የሚነሱ መፍትሄ የሚያስፈልጋቸው አነስተኛና መካከለኛ የማህበረሰብ ችግሮችን በመንቀስ መፍትሄዎችን ማሳየት ሶሻል ፕላስ ፖድካስት ዓላማው አድርጎታል። የፍቅር ግንኙነትና የስኬታማ ችግር አፈታት ዘዴዎችን በምሳሌ በማሳየት ማህበረሰብን ማስተማርና ተምሳሌት የሚሆኑ ሰዎችን በማቅረብ ደግሞ እንደዚሁ እንማማራለን። ክፍል 2 ዛሬ እንግዲህ አንድ ብሏል። እንደተለመደው እንግዲህ 3 መሰረታዊ ነገሮችን ነው ዛሬ የምናነሳው። 3 ክፍል ይኖረናል። የመጀመሪያው 2 ዋቢ አጀንዳዎችን ዛሬ ለእናንተ ይዤ የምቀርብበት ክፍል ነው። ከዛ በማስከተል ከዚሁ ከመጀመሪያው ክፍል ጋር የተያዘው የሳምንቱ ምርጥ አባባልን አቀርብላችኋለሁ። ቤተሰብና ፍቅርን፣ ማህበራዊ ግንኙነትን በተመለከተ ማለት ነው። በማስከተል ደግሞ በምንባቡ መሰረት የሚለው ወይም ኬዝ ስቶሪ የምናነብበት ወይም የአንድ ሰውን ግለ ታሪክ በማንሳት ከዚህ ታሪክ ምን እንማራለን የሚለውን የምናነሳበትን ክፍል አቀርባለሁ። ክፍል 2 ማለት ነው። በመጨረሻ ምክር ሀሳብ በማቅረብ ፕሮግራማችን እንቋጫለን። ሶሻል ፕላስ ፖድካስት ኤፒሶድ 2 እንቀጥላለን። እንግዲህ እንደ መግቢያ ለማለት ያክል እንግዲህ ቤተሰብና ፍቅር መሰረት ያደረጉ አጀንዳዎችን ነው ይዤላችሁ የምቀርበው። ዛሬ 2 አጀንዳዎቼ ዋቢ አጀንዳ አድርጌ ይዤላችሁ የመጣሁት
የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብን የፍቅር ግንኙነት ደረጃዎች ምን መምሰል አለባቸው የሚለው እናነሳለን። ከሱ በማስከተል ደግሞ የቤተሰብ ችግሮችና መውጫ መንገዶቹ በሚል ርዕስ ደግሞ እንዲሁ አንዱ ዋቢ አጀንዳ እናነሳለን። ቤተሰብ አሁን በዚህ በድህረ ዘመናዊ ዓለም ወይም በ21ኛው ክፍለ ዘመን ቤተሰብ በምንድን ነው እየተቸገረ ያለው፣ የቤተሰብ ዋና ዋና ተግዳሮቶች ምንድናቸው የሚለውን የምናነሳበት ሁለተኛው አጀንዳ ይሆናል። ሌላው በማው መሰረት ላይ ደግሞ በአንድ ችግር ውስጥ ያለፈ ወጣት ፊራስ ይባላል። የፊራስን ታሪክ እናያለን። ምክር ሀሳብ ደግሞ አቅርበን እንቋጫለን ማለት ነው። ዋቢ አጀንዳ የመጀመሪያው ሀሳብ እንግዲህ የፍቅር ግንኙነት እንዴት እንጀምር የሚለው ነው። ብዙዎች እንግዲህ የፍቅር ግንኙነት ወይም ደግሞ ይሄ ጾታዊ ፍቅርን የሚጀምሩት በአጋጣሚ ነው። ድንገት መንገድ ላይ በመተዋወቅ በታክሲ ላይ በመተዋወቅ ሊሆን ይችላል። አንዳንዶች ደግሞ በቤተሰብ በጓደኛ ትውውቃቸው በማድረግ የፍቅር ግንኙነት ይጀምራሉ። ነገር ግን መራመድ ያሉብን ደረጃዎች አሉ፣ ስቴፖች የምንላቸው ማለት ነው። ምክንያቱም ብዙዎች የፍቅር ግንኙነታቸው ተግዳሮት ወይም መሰናክል የሚያጋጥመው እነዚህን ስቴፖች አንዱን ደረጃ ዘለው ወደ ቀጣዩ ደረጃ እያለፉ ወይም ደግሞ በውስጣዊና ውጫዊ ችግሮች እየተናጡ ሲቆዩ ይሆናል። የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብንስ የፍቅር ደረጃዎች አሉ ወይም የግንኙነት ደረጃዎች አሉ የሚለውን ለማሳያ እንዲጠቅሙ ዘርዘር አድርጌ አንዳንድ ሀሳቦችን አነሳለሁ። የመጀመሪያው የፍቅር ግንኙነት ከመጀመራችን በፊት አንድ ነገር ማድረግ ይጠበቅብናል። እሱ ምንድነው? በራስ ላይ ማተኮርና መስራት ይጠበቅብናል። ሴትም ሆነ ወንድ ጾታዊ ወይም የፍቅር ግንኙነትን ከመጀመራቸው አስቀድሞ ይሄ በመሰረቱ ለስራ ለመጀመርም ትምህርት ለመጀመርም ሌሎች ማንኛውንም አይነት ማህበራዊ ግንኙነት ማህበራዊ ስራዎችን ለመጀመር ሰው መጀመሪያ በራሱ ላይ አተኩሮ መስራት ይጠበቅበታል። ሬዲ መሆን አለበት የምንለው ማለት ነው። ሲሞን ሲኔክ የተባለ ጸሐፊ ስታርት ዊዝ ዋይ የሚል መጽሐፍ አለው። ከዚህ በፊት ማንስቼዋለሁ ባለፈው መጀመሪያው ክፍል ላይ። ስታርት ዊዝ ዋይ ይላል፣ ለምን ብላችሁ ጀምሩ ይላል። እና ለምን ብለን ከመጀመራችን ደግሞ አስቀድሞ እኔ ማን ነኝ የሚለውን ወይም ደግሞ ምን አይነት ደረጃ ላይ ነው የምገኘው ወይም ምን አይነት ወቅታዊ ማህበራዊ አቋም ላይ ነው የምገኘው የሚለውን ማየት ያስፈልጋል። ብዙዎች ራሳቸው ላይ ሳያተኩሩ ወይ ተቃራኒው ጾታ ላይ ያተኩረው ወይም ደግሞ በአካባቢያቸው ተጽዕኖ በሰው ተጽዕኖ ወደ ፍቅር ግንኙነት ይገባሉና በራስ ላይ ያተኩሩ መስራት ቀዳሚ ነገር መሆን አለበት። ይሄ ማለት ምን ማለት ነው? ራስን ማወቅ፣ እሴትን ማወቅ ወይም ቫልዩ የምናደርገው እኔ ቫልዩ የማደርገው ሃይማኖቴን ነው፣ እኔ ቫልዩ የማደርገው ስራዬን ነው፣ እኔ ቫልዩ የማደርገው የቤተሰቤን ጉዳይ ነው፣ እኔ ቫልዩ የማደርገው ደስታን ነው፣ ደስተኛ እስከሆንኩኝ ድረስ ፍቅር እስካለ ድረስ ምንም ማድረግ ይችላሉ ብለው አንዳንዶች በራሳቸው ላይ አቋም ይዛሉ። ስለዚህ ይሄንን ማወቅ አለብን። እሴት የሌለው ሰው ወዴት እንደሚሄድ አያውቅም። ወዴት እንደሚጓዝ ስለማያውቅ መሰረታዊ ችግሮችን እያስተናገደ ይቆያል ማለት ነው። ከዚህ በኋላ ደጋግሜ ማነሳት አንድ ሀሳብ አለችኝ። እኔ ብዙ ወዳጆቼ ጓደኞቼ እኔ ለየት ያለ ሀሳብ እንደሆነ የሚያነሱልኝ ነው በተደጋጋሚ። 3 መሰረታዊ የመረዳት ደረጃዎች አሉ ብዬ አስባለሁ። እነዚህ 3 የመረዳት ደረጃዎች ማለት የማይዋዥቁ የማይለወጡ ብለን ልናስቀምጣቸው የምንችላቸው ናቸው። እነሱ ምንድናቸው? የቫሊዩ ወይም ደግሞ እሴት ቫሊዩ ቤዝ የምንለው የእሴት መሰረታችን ማለት ነው። ያኔ የእሴት መሰረቴ ይሄ ነው ብለን የምንቆምለት ብዙዎች በአቋማቸው ጸንተው የምናውቃቸው ምሳሌ የምናደርጋቸው ሰዎችን ከተመለከታችሁ እሴታቸው ላይ የማይናወጥ አቋም ስላላቸው ነው። ከዛ በማስከተል የእውቀት ቤዝ ያስፈልገናል። ማለት አንድ ሰው በህይወት ለመኖር በስራ በትምህርት በማህበራዊ ግንኙነቱ ውጤታማ እንዲሆን መሰረታዊ የእውቀት ቤዝ ወይም የእውቀት መሰረት ሊኖረው ይገባል። የመጨረሻው ደግሞ ይሄንን እውቀቱን እሴቱንም መግለጽ የሚችልበት የክህሎት መሰረት የምንለው ነው ወይም ስኪል ቤዝ የምንለው ማለት ነው። እነዚህ የሌሉት ሰዎች ብዙ ጊዜ ይዋዥቃል። ስለዚህ በራሳችን ላይ አተኩረን ካልሰራን እኔ ይሄ ነኝ ብለን ራሳችን ካላወቀን እሴታችንን እውቀታችንን እና ክህሎታችን ይሄንን ወደ ህይወት ወደ ገንዘብ ወደ ስራ መተርጎም የምንችልበት ሁኔታው ላይ ካልደረስን የፍቅር ግንኙነት ባንጀምር ይመረጣል። ስለዚህ መጀመሪያው መሰረታዊ ነገር በራስ ላይ አተኩሮ መስራት ነው። እኔ ዝግጁ ነኝ ለፍቅር ግንኙነት ማለት የምንችለው ራሳችንን ስናውቅ እሴታችንን ክህሎታችንን እውቀታችንን ስናውቅ ነው። ከዚህ ጋር ተያያዥ የሚሆነው የስሜት ብስለት ሲኖረን ነው። የስሜት ብስለት የሚባለው አሁን በዚህ ዘመን ቀደም ሲል አይኪው ነበር የሰው ልጅ የአእምሮ እድገት ደረጃ ወይም የአስተሳሰብ ደረጃ የሚለካው። አይኪው ማለት ኢንተለጀንት ኮሸንት ማለት ነው፣ ወይም ደግሞ የማሰብ እና ነገሮችን የመረዳት አንዳንዶች በእውቀት ይመነዝሩታል። ለምሳሌ የመደመር፣ የመቀነስ፣ የማባዛት፣ የማካፈል ችሎታ ሲኖረው የሂሳብ ስሌቶችን ሲያቅ አይኪው ጥሩ ነው ይባላል። አካባቢውን ማገናዘብ ሲችል፣ ሁኔታዎችን መረዳት፣ ጂኦግራፊውን፣ ታሪክን መረዳት ሲችል ደግሞ እንደዚሁ እየጨመረ ይሄዳል አይኪው ይላሉ። ከአይኪው ባሻገር ግን ወይም ከእውቀት መሰረታችን ባሻገር የስሜት ብስለት ወሳኙ የፍቅር ግንኙነት ለመጀመር ዝግጁ መሆናችን የምናውቅበት ነው። እድሜያቸው ትልቅ ሆነው እድሜያቸው 30 40 ደርሰው ነገር ግን ስሜታቸው ያልበሰለ ወይም ደግሞ ስሜታቸውን መቆጣጠር ማወቅ መረዳት
ማስተዳደር የማይችሉ ሰዎች በብዛት እናስተውላለንና የስሜት ብስለቱ ጥሩ ደረጃ መድረስ አለበት። ይሄ እንግዲህ መሰረታዊ ነገር ያነሳን ነው። የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብን የፍቅር ግንኙነት ደረጃዎች ምንድናቸው ካለን መጀመሪያው በራስ ላይ አተኩሮ የስሜት ብስለት ልህቀት ላይ እስኪደረስ ድረስ መቆየት የሚለው ነው። ሁለተኛው ፍላጎቶችን መለየት ነው። ብዙዎች በወቅታዊ የስሜት ህዋሳቸው ወይም ደግሞ አካላዊ ፍላጎታቸው ብቻ ተመርተው ፍላጎታቸውን ያራምዳሉ። ፍላጎታችን መለየትና ማወቅ ያስፈልግበት ዋናው ምክንያት ደግሞ ከዚህ ቀደም ያነሳናቸውን የታማኝነት፣ የስነ ልቦና፣ የገንዘብ፣ የክብር ጉዳዮች ብዙ ጊዜ የፍቅር ግንኙነቶች የሚበርዱበት፣ የሚቀዘቅዙበት ወይም ደግሞ የሚናወጡበት የምንላቸው ጉዳዮችን በደንብ ማስተዳደር እንዲቻል ፍላጎቶችን መለየት ያስፈልጋል። እኔ አሁን ይህን ፍቅር ግንኙነት የምጀምረው ፍላጎቴ ምንድን ነው? አካላዊ ፍላጎት ስላለኝ ነው? ውስጤ ስለቀሰቀሰኝ ነው? እንደ አንዳች የወሲብ ወይም የሴክስ ዲዛይሬ ስለጨመረ ነው የፍቅር ግንኙነት ውስጥ መገባው? እንደዛ ከሆነ ያው ባለፈው ክፍል እንዳነሳናቸው ከአራቱ የፍቅር ምሰሶዎች ከምንላቸው መካከል አንዱን ብቻ ተኩረን የሰራነው ማለት ነው። ከአንዱም ደግሞ ግማሹን የስነ ልቦና ክፍተት ይፈጠራል የምንለውን ነው እንጂ የገንዘብ፣ የክብር እና የታማኝነት እንደዚሁ ደግሞ ሌሎችም የፍቅር ብቻ ሳይሆን የቤተሰብ መሰረቶች፣ የማህበረሰብ ምሰሶዎች የምንላቸውን ነገሮች እያናጋን እንሄዳለን። ስለዚህ ፍላጎታችንን ለይተን ነው የፍቅር ግንኙነት መጀመር ያለብን። ፍላጎታችን ስንል የኛ የግለሰቡን ብቻ ሳይሆን ከተቃራኒ ጾታ ጋር የፍቅር ግንኙነት ስለምንጀምር የዛኛውም ሰው ለምሳሌ አንዲት የ22 23 ዓመት ሴት የፍቅር ግንኙነት ለመጀመር የመጀመሪያው በራሷ ላይ ተኩራ ትምህርቷ ላይ፣ ስራዋ ላይ፣ ክህሎቷ ላይ፣ የስሜት ብስለቷ ላይ ሰራች። ከዛ በማስከተል ደግሞ ፍላጎቶቿን በመለየት አሁን ወደ ትዳር የሚሄድ ግንኙነት ውስጥ መግባት እፈልጋለሁ። ስለዚህ የታማኝነት ጉዳይ የለም፣ የስነ ልቦና ችግር የለም፣ የገንዘብ ችግር የለም፣ የክብር ወይም ደግሞ የሪሌሽንሺፓችን አንኳር የሆኑ ጉዳዮች ላይ በደንብ ሰርተናል ብላ ካሰበች ወደ ፍቅር ግንኙነት መግባት ትችላለች ማለት ነው። ሶስተኛው ገደብ ማበጀት ያስፈልጋል። ብዙዎች ችግር ውስጥ የሚገቡት በተለይም ከቅድመ ጋብቻ በፊት ያሉ ግንኙነቶች ቶሎ የሚቋረጥበት አንደኛው ምክንያት ገደብ ስለማይበጅ ነው። በፍቅር ግንኙነት ውስጥ ወይም በእጮኝነት ጊዜ በፍቅር አብረው በሚቆዩ ጊዜ ፍቅረኛሞች ስለሆነን ስለ ሁሉ ነገር አንድ አቋም አለን ማለት አይደለም። ሁሉ ጊዜ አብረን እንሆናለን ማለትም አይደለም። የጓደኛችንን ሁሉን ነገር ማወቅ አለብን ማለትም አይደለም። ገደብ የሚያስፈልጋቸው ነገሮች አሉ። ለምሳሌ ሚስጥር ይዘን የቤተሰብ ጉዳይን የምንይዝባቸው፣ የስራ ጉዳዮችን የምንይዝባቸው። አንዳንድ ፊልሞች በዚህ ጉዳይ ነው የሚያጠነጥኑት። እንግዲህ በተለይ የአሜሪካ ፊልሞች ካያችሁ ምን ያህል ባውንደሪ ወርክና ፋሚሊ ባውንደሪዎችን አልፈው ከሰዎች ማስተዳደር ሲከብዳቸው ችግር ውስጥ ሲገቡ የሚያሳዩ ብዙ የፍቅርና የአሜሪካ የፊልም ታሪኮች አሉ እንደምታውቁትና ገደብ ማበጀት ግን ያስፈልጋል። ባውንደሪ ሴት ማድረግ ያስፈልጋል። አንዳንድ ገደብ ልናዘጋጅላቸው የሚገቡ በፍቅር ግንኙነታችን ውስጥ ሳንካ የሚሆኑ መሰናክል የሚሆኑ ድልድይ ሆኖ እዚህ ጋር ነው መጨረሻው ብለን የፍቅር ግንኙነታችን ከዚህ ሳያልፍ ግን ደግሞ በሌሎች የፍቅር መሰረቶች ላይ አብረን መዝለቅ የምንችልባቸው ምንላቸው ባውንደሪዎች ያስፈልጉናል። ይሄ ማለት ደግሞ ሁሉን ነገር በባውንደሪ ማጠር አለብን ማለት አይደለም። ለምሳሌ ምንም የቤተሰብ ጉዳይ አልነግረውም፣ ምንም የስራዬን ጉዳይ አልነግረውም፣ ምንም የትምህርቴን ጉዳይ አልነግረውም ማለት አይደለም። ለፍቅረኛ እንግዲህ ባላንስ እያደረጋችሁ እንደምትሰሙ ወይም ደግሞ ይሄንን የምናገርበት መሰረታዊ የቤተሰብ እና የፍቅር ግንኙነት ችግሮች መካከል ቀዳሚ የሆኑትን ጉዳዮች በማጤን እንደዚሁም ደግሞ ከተለያዩ የምርምርና የጽሁፍ ስራዎች በመነሳት መሆኑን ላረጋግጥላችሁ ፈልጋለሁ። ሌላው አንድ ሁሌ የሚነሳ ስለ ፍቅር ሲነሳ ከብዛት ጥራት ላይ ማተኮር አለብን። ፍቅር ሲባል ምን ማለት ነው? ኳሊቲ ታይም የሚባለው ማለት ነው። ወይም ብዙ ጊዜ ነው የምንገናኘው በየቀኑ እኔ እሷን ሳላይ እሷን ሳላገኛት አልውልም፣ ቢያንስ በስልክ እንደው 30-40 ደቂቃ እንወያያለን፣ እናወራለን፣ እንቆያለን የሚሉ ሰዎች አሉና ይሄ ጥሩ ነው፣ መልካም ነው። ነገር ግን ምን ያህሉ ነው ኳሊቲ ታይም? እንደዚሁ ዝባዝንኬ የወቅቱን ጉዳይ፣ የአየሩን ጉዳይ፣ የአካባቢውን ጉዳይ፣ የስራ ጉዳይ ስናወራ ነው የምንቆየው ወይስ ኳሊቲ ዴፕዝ ኦፍ ዘ ኮኔክሽን የሚባለው ማለት ነው? ምን ያህል ጥልቀት ገብተን ስለ ጉዳዮች እናነሳለን የሚለው ነው። ለምሳሌ አንዳንድ ጉዳዮች ላይ መወሰን ያለበት ጊዜ ይኖራል። በኋላ ላይ ያነሳቸዋል። የቤተሰብ ዋናው ችግር አንደኛው የርቀት ችግር ነው። ርቀት ማለት በአካባቢ ሊሆን ይችላል፣ በጂኦግራፊ ሊሆን ይችላል። ለምሳሌ ፍቅረኛው አዋሳ የምትኖር አዲስ አበባ የሚኖር አንድ ወጣት ቢኖር በምን ያህል ጊዜ ነው የሚገናኙት? በስልክም ሊሆን ይችላል፣ በአካል ርቀት ትልቁ ተግዳሮት ሆኖ የቤተሰብ ችግር እንመለከታለንና ከብዛት ጥራት የሚባለው እንደዚህ ተራርቀው እንኳን ጥሩ የፍቅር ግንኙነት ግን በኳሊቲ ሊያሳልፉ የሚችሉባቸው ጊዜዎችና አጋጣሚዎች ሊኖሩ ይችላሉ። አንድ አባባል አለ with truly loving and healthy relationships the depth of the connection far outweighs the number of connections ይላሉ። በምን ያህል ጊዜ ተገናኘን የሚለው ሳይሆን ለምሳሌ በሳምንት ውስጥ 7ቱንም ቀን ተገናኝተን ሊሆን ይችላል። ነገር ግን ውስጣችን የሚሰማንን ፍላጎታችንን፣ ሐሳባችንን፣ ያስጨነቀንን ጉዳይ፣ የጤናችንን ጉዳይ፣ የሀገራችንን ጉዳይ፣ የቤተሰባችን ጉዳይ ምን ያህል አውርተናል? እንግዲህ ፍቅር ያስፈለገበት ዋናው ምክንያት ባለፈው ሳምንትም እንዳነሳ ነው በመጀመሪያው ክፍል ፍቅር ያስፈለገበት ምክንያት
ከመረዳታችን ወይም ከኛ ዕውቀት ባሻገር የሆነውን ሌላ ሰው አጠገባችን ሆኖ እንዲረዳን እንዲንከባከበን እና ስሜቱን እንዲገልጽልንና እንዲረዳንም ጭምር ነው። ስለዚህ ይህንን ማወቅና መረዳት ያስፈልጋል። ሌላው ሙያዊ ድጋፍ ለማግኘት አትዘግይ የሚለው አባባል ነው። ሁል ጊዜ ባለፈው ሳምንት ትንሽ ዳስሻለሁ። ፕሮፌሽናል ሰፖርት እንደሚያስፈልገን ማመን ማወቅ መረዳት ያስፈልገናል። especially for those with a traumatic history or attachment issues, working with a therapist can help identify stumbling blocks and develop mechanisms to overcome those traumatic situations. ወይም ያለፈ አንዳች ተጽዕኖ ያለባቸው ጥቃት የደረሰባቸው በተለያዩ ከባባድ የስነልቦናና የማህበራዊ ጉዳይ ችግሮች ውስጥ ያለፉ ሰዎች ሙያዊ ድጋፍ ያስፈልጋቸዋል። ምክንያቱም በፍቅር ጓደኛችን ወይም ደግሞ በተራ በአንድ ግለሰብ ድጋፍ ብቻ የምናልፈው አይደለም። አንዳች ሳይንሳዊ ድጋፍ ያስፈልገናል። ይህንን መረዳት ያስፈልጋል። እንግዲህ እኔ ደጋግሜ ሙያዊ ድጋፍ ያስፈልጋል፣ አማካሪ ያስፈልጋቸዋል የሚለውን ሐሳብ ማነሳበት ዋነኛው ምክንያት በሀገራችን በኢትዮጵያ እንደዚሁም የሶስተኛው ዓለም ሰርድ ወርልድ በሚባለው ዓለም ላይ አማካሪ መፈለግን ወይም ደግሞ ቴራፒስት ካውንስለር የመፈለግ ጉዳይ ብዙም ስላልተለመደ ነው። ይሄንን ደግሞ እያሻሻልን መሄድ ይጠበቅብናል። ሌላ መጨረሻ ላይ ማንሳት እንፈልገው የፍቅር ግንኙነታችንን እንደ ደረጃ ማየት የሚጠበቅብን ደረጃ ምንድነው? ባለን ላይ የጨመረ መሄድ እንዳለብን ነው። አንዳንዶች ለ3 ዓመት በፍቅር ቆይተናል፣ 4 ዓመት በፍቅር ቆይተናል ይላሉ። ነገር ግን ከመጀመሪያው የ6 ወር ቆይታቸው ቀጣዩ 6 ወር ምንድነው የጨመሩት ነገር ቢባል ብዙ የፍቅር ግንኙነት ደረጃዎችን ያሻሻሉ እንዳልሄዱ ማስተዋል ይቻላል። በምን እንጨምር ካለን የመጀመሪያው የእርስ በርስ ግንኙነታችን በማላቅ ለምሳሌ የፍቅር ምሽቶችን ማሳለፍ፣ ራት መገባበዝ፣ ሲኒማ መሄድ፣ የእግር ጉዞ ማድረግ፣ ጓደኛችን ወይም እኛ ተቃራኒው ጾታ የሚፈልጋቸው የሚያስደስቱት ነገሮች አሉ። ለምሳሌ እግር ኳስ ማየት ደስ የሚላቸው ወንዶች ይበዛሉ። እሱ አብሮ እግር ኳስ ለማየት ጥረት ማድረግ፣ እሱ የሚወደውን ነገር ለመውደድ ጥረት ማድረግ፣ የህይወት ግቦቻችንን ማውራትና አብሮ ማቀድ ያስፈልጋል። ይሄንን ያላደረጉ ሰዎች ወይም ደግሞ በዚህ እየጨመሩ ያልሄዱ ሰዎች የፍቅር ግንኙነታቸው ሳንካ ያጋጥመዋል። መንከባከብና ፍቅር ማሳየትም እንደዚሁ ኬሪንግ ሆኖ ለፍቅር ጓደኛችን ክብካቤ እያሳየን መሄድም እንደዚሁ በደረጃ እያደገ መሄድ የሚገባውና የሚችል መሆኑን ላስታውሳችሁ እወዳለሁ። ክቡራትና ክቡራን እንግዲህ የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብን የፍቅር ግንኙነት ደረጃዎች የትኞቹ ናቸው የሚለውን ነው ያነሳሁት። በመጀመሪያው ዋቢ አጀንዳ የዘነጋሁት አንድ ክፍል አልፈናል። የሳምንቱ ምርጥ አባባልን አስቀድሜ ወደ ሁለተኛው ዋቢ አጀንዳ አልፋለሁ። የሳምንቱ ምርጥ አባባል መሰረቱን አትልቀቅ፣ ቤተሰብህና ወዳጅህን አጥብቀህ ያዝ፣ ፋሽን የማያልፍባቸው እነሱ ናቸው የሚል የኒኪ ታይለር አባባል ነው። በእንግሊዝኛው stick to the basics, hold on to your family and friends, they will never go out of fashion. ኒኪ ታይለር። ይሄ አባባል ትልቅ ቁም ነገር ያለው ነው። አሁን እንዳነበብኩላችሁ እንግዲህ መሰረቱን አትልቀቅ፣ ቤተሰብህና ወዳጅህን አጥብቀህ ያዝ፣ ፋሽን የማያልፍባቸው እነሱ ናቸው ትላለች ኒኪ ታይለር። ምን ማለት ነው? ብዙዎቹ ነገሮች ፋሽን ሊያልፍባቸው ይችላል። ቀደም ሲል እንዳነሳሁት እግር ኳስ የሚወድ ሰው ከጥቂት ዓመታት በኋላ እግር ኳስን ትቶ እኔ ባስኬትቦል ነው የምወደው፣ ቅርጫት ኳስ ነው የምወደው ሊል ይችላል። አካባቢ ሊቀየር ይችላል፣ ሁኔታ ሊቀየር ይችላል። ዘመድ፣ ጓደኛ፣ የኛ የቅርብ የምንላቸው ግን ፋሽኑ የማያልፍባቸው ነው፣ ወቅቱ የማያልፍባቸው ናቸው ለማለት ነው። ፋሽን አልፎባቸው አንዳንድ አለባበሶች ዘመን ሳይሻገሩ ቆይተዋል። አንዳንድ የጸጉር ስታይሎች፣ አንዳንድ ስራዎች ጊዜ አልፎባቸዋል። ቤተሰብና ወዳጅ ግን አጥብቆ መያዝ ያስፈልጋል። ፋሽን የማያልፍባቸው ናቸው። መሰረቱን አትልቀቅ፣ ቤተሰብንና ወዳጅህን አጥብቀህ ያዝ፣ ፋሽን የማያልፍባቸው እነሱ ናቸው። ኒኪ ታይለር። ወደ ሁለተኛው ዋቢ አጀንዳ አልፋለሁ። የፍቅር ግንኙነት ለምን ከባድ ይሆናል ሚለው ላይ ቆይታ እናደርጋለን። የፍቅር ግንኙነት እንግዲህ በብዙ ምክንያቶች ከባድ ሆኖ ወይም ደግሞ ተቸግረው ብዙዎች አስተውለናል። ከነዚህ መካከል የተለመዱ የቤተሰብ ችግሮችን እናነሳለን። ከዛ ቀድሜ አንድ ነገር ልንገራችሁ ወይም ደግሞ ባጭሩ መልሼው ልለፍ። የፍቅር ግንኙነት ከባድ የሚሆንባቸው ምክንያቶች ያለፈ ብልሹ ታሪኮች፣ የቤተሰብ ሊሆን ይችላል፣ የግለሰብ ሊሆን ይችላል። እኛ ያለፍንባቸው ብልሹ ታሪኮች ካሉን ወይም የቀደመ የፍቅር ግንኙነት ሊሆን ይችላል። አንዳንዶች በትራውማ አልፈው ሊሆን ይችላል። በጭቅጭቅ ቤተሰብ ውስጥ እናትና አባት፣ እህትና ወንድም የሚደባደቡባቸው፣ ቫዮለንስ የሚተነገርባቸው፣ መደፈር፣ ሌሎች አደጋዎች ያስተዋለ ግለሰብ ለቀጣይ ፍቅር ግንኙነቱ ሳንካ ሊሆንበት ይችላል። ከባድ ሆኖበት አስተውለናል። እንደ ጭቆና፣ ከባድ የስነልቦና ጫና፣ አካላዊ አደጋዎች ያጋጠሙት ቤተሰብ እንደዚሁ የፍቅር ግንኙነቱ ከባድ ሊሆን ይችላል። ከነዚህ ሁሉ ግን ትልቁ የሚሆነውና ብዙዎች በተለይም በሀገራችን የሚስተዋለው ከፍቅር ግንኙነት ወደ ፍቅር ግንኙነት እየዘለሉ የሚሄዱበት አንደኛው ምክንያት ቀደም ሲል ያነሳሁት ነው። ዝግጁ አለመሆን፣ በራስ ላይ አተኩሮ መስራት አለመቻል፣ ራስን ሳያውቁ ሴትን፣ ክህሎትን፣ እውቀትን፣ የስሜት ብስለትን ሳያሳድጉ ወደ ፍቅር ግንኙነት የሚገቡ ሰዎች የፍቅር ግንኙነታቸው ከባድ ይሆንባቸዋል። ይህም ደግሞ እንግዲህ ከላይ ካነሳናቸው ያለፉ ብልሹ ታሪኮች እና የጭቆና፣ የከባድ የስነልቦናና የአካላዊ አደጋዎች ጫና ጋር ሲደመር
ጉዳዩን ሰፊ ነገር ግን ትኩረት የሚሻ ጉዳይ ያደርገዋል ማለት ነው። የፍቅር ግንኙነት ከባድ የሚሆንባቸው ችግሮች እነዚህ ብቻ አይደሉም። አድማጮች እንደምትረዱት እንግዲህ ከዚህ የባሱ በጣም ብዙ የቤተሰብ ችግር ውስጥ ያለፉ በአገራዊ ጉዳዮች በዓለም አቀፍ ጉዳዮች ብዙ ጫና ውስጥ ያለፉ ሰዎች እንደሚኖሩ እሙን ነው። የተለመዱት የቤተሰብ ችግሮችና መፍትሄዎቻቸውን ወደ መዘርዘር እናልፋለን። በሁለተኛው ዋቢ አጀንዳችን 7 የሚሆኑ የቤተሰብ መሰረታዊና ትልልቅ ችግሮችን ተግዳሮቶችን ላንሳ። የመጀመሪያው ርቀት ነው። ቀደም ሲል ትንሽ ዳስሻለሁ። ርቀት ሲባል አንዳንዶች የፊዚካሉን ወይም የጂኦግራፊውን ርቀት አንደኛው ሐዋሳ እየኖረ ፍቅረኛው ደግሞ አዲስ አበባ ብትኖር ለምሳሌ የ270 ኪሎ ሜትር ርቀት አለ በመካከላቸው። ይሄ ብቻም አይደለም ደግሞ አጠገብ ላጠገብ ሆነው በስሜት ላይግባቡ፣ በስነልቦና ላይግባቡ፣ በንግግር ላይግባቡ ይችላሉና ርቀትን ማጥበብ ያስፈልጋል። ርቀታችን የፊዚካልም ሊሆን ይችላል፣ እንደዚሁ ደግሞ የስሜት ወይም የግንኙነት ክፍተቶች ሊሆኑ ይችላሉ። ርቀት በጣም ብዙ ጊዜ ተግዳሮት ሆኖ ያውቃል። ብዙዎች ስለ ርቀት ፍቅር ሲያነሱ የሚያነሷቸው የፍቅርን ደረጃዎች ቀደም ሲል ያነሳናቸውንም እንደዚሁም ደግሞ ፍቅር እንግዲህ በርቀት ለረጅም ጊዜ ሊከወን ማይችል እንደሆነ የምንረዳው ነው። ይሄ ምን ማለት ነው? ከጓደኝነት ወይም ከመጀመሪያ የፍቅር ግንኙነት ወደ ኮርትሺፕ፣ ወደ መተጫጨት፣ ወደ ኤንጌጅመንት ወይም ጮኛዬ ነሽ ብሎ ቀለበት ወደ ማሰር፣ ከዛ ደግሞ ወደ ትዳር ልጆች ወደ ማፍራት የሚኬድበት ደረጃ እንግዲህ ተራርቆ ሊሆን አይችልም። በአንድ ወቅት ቢያንስ እንደምንም ብለው በሆነ ታሪካዊ አጋጣሚ አብረው የመኖርን ማደርጀት አለባቸው። በርቀት የሚከወኑ የፍቅር ግንኙነቶች ትልቅ ችግሮች ናቸው። በስልክ ብቻ እየተግባቡ በስልክ ብቻ የማይከወኑ የፍቅር ግንኙነቶችን በስልክ ለማድረግ ጥረት እያደረጉ መቆየት ትልቅ የዚህ ዘመን በተለይም የቤተሰብ ችግር ሆኖ ይስተዋላልና በርቀት ፍቅር የጀመራችሁ የፍቅር ግንኙነት ያላችሁ ሰዎች ርቀታችሁን መቼ ነው የምታጠቡት? እንዴትስ ነው የምታጠቡት? ምን ያህል ጊዜስ ያስፈልጋል የሚለውን ከላይ ያነሳናቸውን የፍቅር ደረጃዎች በማየት ሙያዊ ድጋፍ በማግኘት ሊሆን ይችላል። ከብዛት ጥራት ላይ በማተኮር ገደብ በማበጀት ፍላጎቶችን በመለየት እና በራስ ላይ በማተኮር ባለን ላይ እየጨመረን ነው የፍቅር ግንኙነታችሁን ወደ አዲስ ምዕራፍ እንድታስገቡ አደራላለሁ። ርቀት የመጀመሪያው የቤተሰብ ዋናው ችግር ሆኗል። ይሄ የፍቅር ግንኙነት ብቻ ሳይሆን የእናትና የአባት ከእህትና ከወንድም ጋር በርቀት ያለ ግንኙነት እንደዚሁ ስነልቦናዊና ማህበራዊ ጫናው እያየለ እንደሚመጣ ልናስቀምጥ ያስፈልጋል። ሁለተኛው የተለመደው የቤተሰብ ችግር የወላጆች የማሳደግ ብቃት ማነስና የእርስ በርስ ልዩነት ነው። ይሄ በተለይም አሁን በድህረ ዘመናዊት ዓለም በ21ኛው ክፍለ ዘመን በጣም እየተለመደ ያለ ችግር ነው። ወላጆች በብዛት እርስ በርሳቸው የተለያየ የአስተዳደግ ስልትን ይጠቀማሉ። እሱ ያቀብጣል፣ እሷ ታቀብጣለች ብለው ቤተሰቦች አንዳንዴ የሚናገሩበት ሁኔታም አለ። ስለዚህ ይህንን የወላጆች የማሳደግ ብቃት ማነስን፣ የእርስ በርስ ልዩነትን ቤተሰቦች ተነጋግረው መፍታት እና የልዩነት ሀሳባቸውን እንዴት በአንድ ልጅን የማሳደግ ጥበብ መተካት እንዳለባቸው ሊያሰምሩ ይገባል እላለሁ። ሶስተኛውና ወደፊት እንግዲህ አንድ ሙሉ ክፍል ይዘን ልንወያይበት የሚገባው የተግባቦት ችግር። ብዙ የተግባቦት ችግሮች እንግዲህ በባለትዳሮች መካከል በእናትና በአባት በልጆች በቤተሰብ ውስጥ የሚስተዋል ነው። አንደኛው የቤተሰብ አባል የተግባቦት ደረጃውን ወይም ደግሞ የሚናገረውን ነገር ሌላኛው የቤተሰብ አባል እንዴት ነው የሚረዳው? ኮሚኒኬሽን ሁሉ ጊዜ ሜሴጅ ማስተላለፍ ብቻ አይደለም፣ መልእክት ማስተላለፍ ብቻ አይደለም። ይሄን ነገር አምጣልኝ ብሎ ጠይቆት ያኛው ሰው በአንጻሩ የተለየ ነገር ደግሞ ሊረዳ ይችላልና እንዴት ያለ ንቀት ነው፣ እንዴት እንደዚህ ያዘኛል ብሎ ሊረዳው ይችላል። ስለዚህ ተግባቦት ማለት መልእክት ማስተላለፍ ብቻ ሳይሆን የሰውየው ስነልቦና ዝግጁነትና መረዳትን አውቆ ወደ ቀጣዩ ሀሳብ መግባትን የሚጨምር ነው። የተግባቦት ችግሮች በቤተሰብ ውስጥ የሚስተዋሉ ዋናዎቹ ችግሮች ናቸው። በዚሁ መፍትሄዎቹ ነው እያስቀመጥኩ ነው። እንግዲህ አራተኛው ጭቅጭቅና ግጭት ነው። ከጭቅጭቅ ወይም ከአርጊውመንት ይነሳል አንዳንዴ የቤተሰብ ችግር። ከዛ እያደገ ትልቅ ወደ ፍቺ ወደ ልዩነት የሚያደርስ ችግር ሆኖ ይስተዋላል። የተግባቦት ችግሮችን እንዳሉ ሆኖ እንደዚሁ ወደ ጭቅጭቅና ወደ አርጊውመንት የሚገቡ ግጭቶችን ደግሞ መፍታት ያስፈልጋል። ባለፈው ሳምንት እንዳነሳ ነው እንግዲህ 3 ደረጃዎችን ልናይ እንችላለን። አንደኛው በቤተሰብ ደረጃ መፈታት የሚችሉ፣ ሁለተኛ ደግሞ በንግግርና በውይይት መፈታት የሚችሉ፣ ሶስተኛው ደግሞ በአማካሪ ወይም ደግሞ በሌላ በሶስተኛ ወገን በተለይም ፕሮፌሽናል በሆነ በካውንስለርና በቴራፒስት ሊፈቱ የሚችሉ የጭቅጭቅና የግጭት ደረጃዎች ሊኖሩ ይችላሉ። ሌላው የተለመደ የቤተሰብ ችግር የገንዘብ ችግር ነው። እሱንማ ታንሳው መቼስ በሶስተኛው ዓለም በድሃ አገር ውስጥ እየኖርን የገንዘብ ችግር ላይ ያጋጥመን አይችልም። ሁሉም ቤተሰብ መጠኑ ቢለያይም የገንዘብ ችግር አለበት ብለን ማለፍ እንችላለን። ነገር ግን የገንዘብ ችግር ሲባል በቀጥታ ገንዘብ ወይም ቁስን ብቻ ሳይሆን ገንዘብ መጥቶ ራሱ ገንዘብ ኖሮን ራሱ እንዴት ነው የምናስተዳድረው? ለምን አይነት መሰረታዊ ፍጆታ ነው የምናውለው? ለምን አይነት ቅድሚያ ለየቱ ሰተንስ ነው የምናስተዳድረው የሚለው አስቸጋሪ ጉዳይ ሆኖ ብዙዎች ሲቸገሩበት እንመለከታለን። ገንዘብ እንግዲህ አንደኛው ቱል ነው፣ አንዱ መሳሪያ ነው። ህይወትን የሚያቀል የቤተሰብን የፍቅር ግንኙነት ጣፋጭ የሚያደርግ ነው እንጂ ገንዘብ ብቻውን መሰረት አይደለም። ገንዘብ ስላለን ፍቅር ግንኙነት ውስጥ አንገባም። ገንዘብ ስለሌለን ደግሞ ከፍቅር ግንኙነት ውስጥ
ውስጥ አንወጣምና የገንዘብ ችግራችንን መፍታት ቀዳሚ አንደኛው ምሰሶ ነው ቀደም ሲል እንዳነሳ ነው ምክንያቱም ገንዘብ የሚፈታልን የፍቅር ግንኙነት ችግሮች ስላሉ ግን ገንዘብ የማይፈታቸው ችግሮች ስላሉ ገንዘብን ቅድሚያ ሰጥተን ገንዘብ ብቻ ሳይሆን ቁስን ለምሳሌ መኪናን ቤትን ልብስን እንደዚህ አይነት ጉዳዮችን ቅድሚያ ሰጥተን የፍቅር ግንኙነታችን ላይ የቤተሰብ ግንኙነታችን ላይ ጫና እንዲያሳድር መፍቀድ የለብንም ስድስተኛው የቤተሰብ ትልቁ ችግር አስቸጋሪ ልጆች ነው አስቸጋሪ ልጆች ማለት እንግዲህ የልጆቹ የማስቸገር ደረጃ ሊለያይ ይችላል ችግሩ የጤና ሊሆን ይችላል ችግሩ ያለማወቅ ሊሆን ይችላል ችግሩ ያስተዳደግ ችግርም ሊሆን ይችላል የባህሪ ሊገራ የሚችል የባህሪ ችግር ያለባቸው ሊሆን ይችላል እንደየሁኔታው መፍትሄው ሊለያይ ይችላል ነገር ግን ይሄ እንግዲህ በጣም ውስብስብ ከሆኑት ከፍተኛ ከሚለው የቤተሰብ ችግር መካከል አንዱ ስለሆነ ይሄም ወደ ፕሮፌሽናል ሰፖርት የጤና ባለሙያዎች ነርሶች ሐኪም ቤት የሕክምና ተቋም መጎብኘት ሊጠበቅብን ይችላል እንደዚሁ ደግሞ ባህሪ መግሪያ የምንላቸውን የማህበረሰብ እሴቶችን መጠቀም ሊያስፈልገን ይችላል ለምሳሌ በእኛ ቅድሚያ የቤተሰብ ደረጃ የሚፈቱ ሊሆኑ ይችላሉ እንደዚሁ ደግሞ በሁለተኛው የቤተሰብ ደረጃ ወይም በእናትና አባት በአያቶች በአክስት ባጎት አካባቢ አድርሳንም ጉዳዩን በምክር ልንፈታው የምንችል ሊሆን ይችላል አስቸጋሪ ልጆች ሲባል ግን ገና ትንሽዬ የባህሪ ችግር እንኳን በልጃችን ላይ ስናስተው የኔ ልጅ አስቸጋሪ ነው ብለን መደምደም ላይ መድረስ የለብንም ምክንያቱም እጅግ ውስብስብና በጣም አስቸጋሪ ልጅ ይዘው ስኬታማ የፍቅር ግንኙነት ያላቸው የቤተሰባቸውን ጤና ማህበራዊ ግንኙነት ያላቁ ሰዎችን ደግሞ መመልከት ስለምንችል ማለት ነው ሰባተኛው ስራና ህይወትን የማጣጣም ችግር ነው ይሄ በተለይ በድህረ ዘመናዊ ዓለምና በከተማ የሚኖሩ ብዙ ሰዎች የሚቸገሩት ነው ስራቸውና ህይወታቸው የተቆራኘ ነው ቤት ውስጥ ሆነው ራሱ አንዳንዴ ስራ የሚከውኑ ሰዎች አሉ ወይም ገንዘብ የሚያገኙበትን ስራ ማለት ነው ይሄን ስል ስለዚህ ወርክ ላይፍ ባላንስ የሚባለው ነገር ትልቅ መሰረታዊ ችግር ነው እንደውም አንዳንድ አሰስመንቶች ሲሰሩ ለምሳሌ ባልና ሚስት ለአማካሪ ቴራፒስት ጋር ወይም የጋብቻ የትዳር አማካሪ ጋር ሄደው ጉዳያቸውን ሲያስረዱ የመጀመሪያው አማካሪዎች የሚያስተውሉት ነገር ወርክ ላይፍ ባላንሳችሁ እንዴት ነው የሚሉት ይሄ ምን ማለት ነው ለምሳሌ ስራ ቶሎ የሚያቋርጡ ሰዎች ወይም ባለትዳሮች ቤተሰባቸው ላይ ጫና ያሳድራሉ እንደዚሁ ደግሞ ስራ ማቋረጣቸው ብቻ ሳይሆን በቂ ገንዘብና በቂ የቤተሰቡ ማስተዳደር የሚያስችል ኢንካም ሶርስ የሌላቸው የገቢ ምንጭ የሌላቸው ሰዎች እንደዚሁ ቤተሰባቸው ላይ ጫና ያሳድራሉ ሌላው ደግሞ አሁን በተለይ በዚህ ከኮቪድ ወረርሽኝ በኋላ የሚታየው ኮሮና ቫይረስ በዓለማችን ከተከሰተ በኋላ የታየው ደግሞ ሌላ ወርክ ላይፍ ባላንስ ቤት ሆኖ መስራት የሚለው ነው ስለዚህ ስራና ቤት አሁንም ተቀላቅለው አንድ ላይ ሆነው ቤተሰባችን ላይ ትዳራችን ላይ ግንኙነታችን ላይ ከልጆቻችን ጋር ከቤተሰብ ጋር የምናደርገው ግንኙነት ላይ ጫና ያሳድራሉና ስራና ህይወትን ወይም ደግሞ ወርክ ላይፍ ባላንስን ማስተካከል ያስፈልጋል ስራችንን ይዘን ቤት አለመምጣት ጥሩ ነው ወይም ደግሞ ከስራ ስንጨርስ ነው የፍቅር ግንኙነት የቤተሰብ ግንኙነታችንን ማስተዳደር መምራት የሚጠበቅብን እንግዲህ የተለመዱትን የቤተሰብ ችግሮች ነው ለማንሳት የሞከርኩት ሰባት ብቻ አይደሉም እንግዲህ እንደምታውቁት ቤተሰብ በብዙ ችግሮች ይናጣል በከተማና በገጠር በየአካባቢያችን የምናስተውላቸው ብዙ የቤተሰብ ችግሮች አሉ ዋናዎቹ ግን እነዚህ ናቸው ርቀት የሚያስከትለው ችግር አለ ወላጆች የማሳደግ ብቃት ማነስና የእርስ በርስ ልዩነት የተግባቦት ችግሮች ጭቅጭቅና ግጭት የገንዘብ ችግር አስቸጋሪ ልጆች ስራና ህይወት የማጣጣም ችግር የምንላቸው እነዚህ ዋናዎቹ ችግሮች ናቸው ክቡራትና ክቡራን እንግዲህ ሶሻል ፕላስ ፖድካስት ነው የተከታተላችሁ የምትገኙት ሶሻል ፕላስ ፖድካስት እንግዲህ የማህበረሰብ ሴቶች ሞራላዊ መሰረትና የግለሰብ ስኬትን ማስመር ላይ የሚሰራ ፖድካስት ነው ስለ ስኬታማና ጤናማ የፍቅር ግንኙነት በማስተማር የተበላሹ ግንኙነቶችን መፍትሄ ማስቀመጥ እንዴት ይቻላል የሚለው ላይ እንሰራለን ወቅታዊ ማህበራዊ አጀንዳዎችን ነው የምናነሳው ዛሬ ያነሳናቸው ሁለት አጀንዳዎች ናቸው የፍቅር ግንኙነት እንዴት እንጀምር መራመድ ያለብን የፍቅር ግንኙነት ደረጃዎች ምን መምሰል አለባቸው የቤተሰብ ችግሮችና መውጫ መንገዶቹ ወይም አሁን ቀደም ሲል ያነሳው ሁለተኛው ዋቢ አጀንዳ ማለት ነው እንግዲህ እንደምታውቁት የተለመዱ የቤተሰብ ችግሮች አሉ እነሱም በመዳሰስ መፍትሄዎቹን ለመጠቆም ሞክረናል አንደኛው እንግዲህ እንደዚህ ዘርዝረን ችግሮቹን የምናስቀምጥበት ምክንያት እኔ ይሄ ችግር አለብኝ ብለን ወደ መፍትሄዎቹ ራሳችንን እንድናዘጋጅ ነው ሁለተኛው ደግሞ እንደዚህ አይነት ችግሮቹን ዘርዝረን መፍትሄ መጠቆማችን የሚረዳው ምንድነው ችግሩን ማወቅ ግማሽ በግማሽ መፍትሄ ማበጀት ስለሆነ ነው ስለዚህ ለምሳሌ የርቀት ችግር ያለባቸው ሰዎች አሁን የርቀት ችግር አለብኝ ብለው መረዳት ሲጀምሩ የገንዘብ ችግር ያለብኝ ያሉ ሰዎች የተግባቦት ችግር የባህሪ ችግር የጭቅጭቅ የግጭት ችግሮች አሉብኝ የሚሉ ሰዎች ይሄንን ሲያስተውሉ ለመፍትሄው ይንቀሳቀሳሉ በሚል ነው በመጨረሻ ይሄኛው ዋቢ አጀንዳ ከመዝጋት ያስቀድመ የዘመኑ ቤተሰብ በምን ታላላቅ ችግሮች ይፈተናል የሚለውን እናንሳ የዘመኑ ቤተሰብ ማለት አሁን ያለ በ21ኛው ክፍለ ዘመን አሁን 2016 በኢትዮጵያን አቆጣጠር እንደዚሁም በፈረንጆቹ 2023 ላይ ነው የምንገኘው ሶስት መሰረታዊ ትልልቅ ችግሮች አሁን ወቅታዊ የቤተሰብን ችግር ሆነው ወይም ማህበረሰባችን እርስ በርሱ ያለውን ተራክቦ ግንኙነት እንዲቀንሱ ያስቻሉ ነገሮች አሉ ሶስቱን ዘርዝርላቸዋለሁ ሊበራላይዜሽን ዲጂታላይዜሽን እና ጦርነትና መፈናቀል ያመጡት የኢኮኖሚ ድቀት የሚባለው ነው እነዚህ ሶስቱን በተራ እንመልከታቸው የመጀመሪያው ሊበራላይዜሽን ነው ሊበራላይዜሽን ማለት እንግዲህ በአማርኛ ፍቺ ስላጣውለት ነው ሊበራላይዜሽን የሚለውን ቀጥታ የተጠቀምኩት ወደ ልቅነት የሄደ ነጻነት ብለን ልናስቀምጠው እንችላለን ይሄ ነጻነት የኢኮኖሚ የባህል እንዲሁም ደግሞ የሳይኮሶሻል
ሪሌሽኖች ነጻነት ነው። ይሄ ሊበራላይዜሽን ነው እንግዲህ ይሄ ወደ ልቅነት የሄደ ነጻነት ነው ግብረ ሰዶማዊነትን ያስፋፋው ወይም ይሄ ጌይ ሌዝቢያን የሚባል ወንድ ከወንድ ሴት ከሴት ያለ ጋብቻን ያስፋፋው ይሄ ሊበራላይዜሽን ነው። ይሄ እንግዲህ የባህል መለቀቅ ነው ወይም ባህል ሞራል መሰረቶቻችን ከምንላቸው መካከል ዋና የሆኑት አሁን እኛ ኢትዮጵያውያን ያለንበት የሃይማኖት ደረጃ የእውቀት ደረጃ እንደዚሁም የእርስ በርስ ማህበራዊ ግንኙነታችን ከፍ ያለ ነው። ከዚህ ግንኙነት እየተላቀቅን ባህላችን የራቀን ከአመክንዮ ይልቅ ስሜት ላይ ትኩረት እያደረግን እንድንሄድ ሊበራላይዝ እንድናደርግ የውጭ ተጽዕኖ አለ፣ እንደዚሁም ደግሞ የወቅቱ ተጽዕኖ አለ። አየሩ ስል ይሄ አሁን የዲጂታላይዜሽን ዘመን ነው። የሚዲያው ከተማው ላይ የሚወራው አንዳንድ ነገሮች ቀስ በቀስ ሞራል መሰረቶቻችንን እየለቀቀን እንድንሄድ እያደረጉን ነውና እዚህ ላይ ትኩረት አድርገን መስራት አለብን። የዘመኑ ቤተሰብ በዋናነት እየተፈተነ ያለው በሊበራላይዜሽን ነው ወይም ወደ ልቅነት እየሄደ ባለ ነጻነት ነው። ነጻነት ሲባል የኢኮኖሚ ሊበራላይዜሽን ነው አንደኛው። ለምሳሌ ድሮ ቤተሰብ አንድ ላይ ነው የሚመገበው። አንድ ላይ መመገብ ማለት በጠረጴዛ ዙሪያ ስለተመገበን ብቻ ሳይሆን ከአንድ ድስት ነው የምንመገበው። አባወራውም እማወራውም ልጆችም ከአንድ ድስት ነው የሚመገቡት። አሁን ግን ውጪ በማንኛውም ሰዓት ደስ ባለን ሰዓት ምግብ ተመግበን ማምጣት የምንችልበት አክሰሱ አለ። ሁኔታዎች እየተመቻቹ ይሄ አንድ ወደ ልቅነት እየሄድን ወይ ደግሞ ትንሽ በትንሹ የሞራል መሰረቶቻችንን እየጣስን ማህበራዊ ግንኙነታችን እየላላ እየቀነሰ ይመጣና በጣም ሊበራላይዝ እንሆናለን ወይም ምንም ችግር የለውም የሚለው ላይ እንሄዳለን። ለምሳሌ ከ20 እና 30 ዓመት በፊት የቅድመ ጋብቻ የወሲብ ግንኙነት ፍጹም ኃጢአት፣ ፍጹም እንደ ታቡ እንደ ስህተት የሚቆጠር ነበረ። አሁን ግን በየመንደሮቻችን ፔንሲዮኖች መብዛታቸው የእንግዳ ማረፊያ በሚል ወንድና ሴት ገና እድሜያቸው ለጋብቻ እንኳን ያልደረሱ ልጆች ወደዛ ሲያቀኑ ማንም ሃይ ባይ ከልካይ የለም። ይሄ የሊበራላይዜሽኑ መሰረት ነው። መንገድ ላይ ሁለት ህፃናት ልጆች እንደው እየተጣሉ ቢያጋጥሙን እየተደባደቡ አሁን የሚያገላግል ብዙ ሰው ላናይ እንችላለን። መኪናዎች ራሱ እርስ በርስ ተጋጭተው እየተመለከትን የህግ አስከባሪዎቹን ጨምሮ ብዙ የሞራል መሰረታችን በመናጋቱ ትኩረት ሰጥተን ለጉዳዮቹ መፍትሄ ማበጀት ላይ ሃይ ባይ መሆን ገላጋይ መሆን ላይ ትኩረት እየሰጠን አይደለም። ስለዚህ ይህንን በደንብ ወደፊት እንግዲህ በዚህ ፖድካስት እናየዋለን። ሊበራላይዜሽን ትልቁ የቤተሰባችን ወይም የቤተሰብ የዘመኑ ዋነኛ ችግር ነው። ሁለተኛው ዲጂታላይዜሽን ነው። ዲጂታላይዜሽን ማለት ሁሉ ነገር ዲጂታል እየሆነ ነው። እንደምትመለከቱት አሁን ክፍያዎች ሁሉ በሞባይል ስልካችን በዲጂታል መልኩ ወይም በካርድ መክፈል እየቻለን ነውና የሚዲያው መቀየር ሚዲያዎች ለምሳሌ በጣም ቀለዋል። አሁን እንደምትመለከቱ እኔን እየሰማችሁኝ ያላችሁት በፖድካስት ነው፣ በስልካችሁ፣ በታብሌት፣ በኮምፒውተሮቻችሁ ነው እያዳመጣችሁኝ ያላችሁትና የሚዲያው መቀየር ሚዲያ እየቀለለ መምጣቱ እና ሁሉም ሳክሰስ ሊያደርገው የሚችል ህፃናትም አዋቂዎችም ምን አይነት ይዘት ያለውን ነገር ነው የተከታተሉ የሚለውን ሃይ ባይ ከልካይ የሌለባቸው ደረጃ ሚዲያው ተቀይሯል። በጣም ሶሻል ሚዲያ ነው ዋነኛው ሚዲያ። ሶሻል ሚዲያ ደግሞ መሰረቱ እንግዲህ ግለሰቦች ያለምንም አገራዊ ዓለም አቀፋዊ እውቅና መረጃ መፈብረክ መፍጠርና ማስተላለፍ የሚችሉበት ሁኔታ መፈጠሩ ነውና ይህም እንደዚሁ በጣም አስቸጋሪ ሁኔታ እየፈጠረ ይገኛል። በቅርቡ አንድ መጽሐፍ እያነበብኩኝ ነው። ዘ ካሚንግ ዌቭ የሚል መጽሐፍ ነው። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተብሎ ተተርጉሟል በአማርኛ እና ሲንተቲክ ባዮሎጂ ይሄ የተለያዩ ቁስ አካላት በባዮሎጂ በላቦራቶሪ ውስጥ መፈጠራቸው የዲጂታላይዜሽን አንዱ አካል ነውና አርቲፊሻል ኢንተለጀንስ አሁን እንግዲህ መረጃ መፍጠሩ ብቻ ሳይሆን ደብዳቤ መጻፍ፣ መልእክት ማስተላለፍ። አሁን ለምሳሌ ድሮ በሰው ብቻ ሊከወኑ የሚችሉ ስራዎችን የማሽን ለርኒንግን በማምጣት አርቲፊሻል ኢንተለጀንስ ብዙ ነገሮችን በሰው ሰራሽ አስተውሎት ወይም ደግሞ ሰው ምንም ቀጥተኛ ተጽዕኖ ሳይፈጥርበት እንዲከወኑ የሆነ ነውና እነዚህ ወሳኝ ነገሮች ቀጣይ ዌቭ ናቸው ይለናል ዘ ካሚንግ ዌቭ መጽሐፍ። ዌቭ ማለት ንቅናቄ እንደ ማዕበል ሆኖ መጥተው ከተማና ገጠርን ሀገራችንን ዓለማችንን ሊለውጡ የሚችሉ ናቸው። ቀጣዩ ዌቭ የፋብሪካዎች በብዛት መከፈት ሳይሆን ፋብሪካዎች ሰው አልባ የሆኑ በሰው ሰራሽ አስተውሎት መመራት መጀመር እንደሚችሉና ይሄም እየተከሰተ እንዳለ የሚያነሳ ነው። ይሄ እንግዲህ የዘ ካሚንግ ዌቭ የተሰኘው መጽሐፍ። ስለዚህ ሁለተኛው የቤተሰብ ችግር አሁን ዲጂታላይዜሽን ነው። በዚሁ እንግዲህ አድማጮች እንደምትረዱት ዲጂታላይዜሽን ችግር ነው ስል እንዴት ትፈቱታላችሁ የሚለው እናንተ ያስተዋላችሁ በቤተሰባችሁ ላይ የገራችሁ ልጆቻችሁ በተለይም እድሜያቸው ከ16 ዓመታቸው የሆኑ ልጆች በምን ያህል ፍሪኩዌንሲ በምን ያህል የጊዜ ልዩነት ነው ሚዲያ መጠቀም የሚችሉት፣ ስልካቸው መጠቀም የሚችሉት፣ ቴሌቪዥን ማየት የሚችሉት የሚለውን ነገርና ምን አይነት ኮንቴንት ምን አይነት ይዘትስ ነው የሚከታተሉት የሚለውን ገደብ ልናበጅለት የሚገባ መሆኑን እንድታስተውሉ እወዳለሁ። ሌላው በዓለም አቀፍ ደረጃ ከሊበራላይዜሽንና ዲጂታላይዜሽን ጋር የተያያዘው ጦርነትና መፈናቀል እያመጣ ያለው የኢኮኖሚ ድቀት ወይም የኢኮኖሚ ለውጥ በጣም ከፍተኛ ነው። አሁን በዓለማችን ላይ ቀጥተኛ የሆነ ሁለት ሀገራት ድንበር አበጅተው የሚያከናውኗቸው ጦርነቶች እየቀነሱ ነው። በተለይም ከቀዝቃዛ የዓለም ጦርነት በኋላ ከ1989 እስከ 1991 ባለው ሁኔታ የቀዝቃዛ የዓለም ጦርነት ከተጠናቀቀ በኋላ ቀጥተኛ ጦርነቶች እያነሱ ነው። በአንጻሩ ግን ብዙ የእርስ በርስ ጦርነቶች በከተማ ውስጥ የሚደረጉ ከተማዎችን የማውደም በመላ ዓለማችን እየተመለከትን ነው። በ2011 በግብጽ የተነሳው ይሄ የተለያዩ አመጾችን በማከናወን መንግስት መለወጥ ይቻላል የሚለው እሳቤ በተለይ በአፍሪካ
ሀገራት በመካከለኛ ምስራቅ ሀገራት እየተዛመተ በቅርብ ደግሞ በዩክሬንና በራሽያ መካከል የተደረገው ጦርነት የምናስተውለው ነውና እነዚህ ጦርነቶች መፈናቀልን እያስከሰቱ ቤተሰብ ለጫና እየፈጠሩ ነው። ቤተሰብ አሁን ዲስፕሌስድ የሆነ ቤተሰብ በሚሊዮኖች የሚቆጠር ነው በዓለማችን። ብሌንድድ የሆነ ቤተሰብ እንደዚሁ ብሌንድድ ማለት 2-3 ቤተሰቦች በአንድ ላይ እየኖሩ ያሉ ማለት ነው። ምን ማለት ነው? ለምሳሌ ቀጥታ ሁሉም ባለ ትዳር የሆኑ ባልና ሚስት የሆኑ ቤተሰቦች ሊሆኑ ይችላሉ። ነገር ግን ከአክስት ልጅ ጋር፣ ከአጎት ልጅ ጋር፣ ከሩቅ ዘመድ ጋር፣ ከማናውቃቸውም ሰዎች ጋር ብሌንድድ ሆነው አብረው የመኖር ነገሮች እየተስፋፉ መምጣታቸው ቤተሰብን እያራቆቱት ይገኛሉ። ወይም ማህበራዊ ሴታችን እየላላ ግንኙነታችን እየሻከረ እንደዚሁም ደግሞ የፍቅር ግንኙነቶች ላይ ምንም እርባና ቢስ የሆኑ እንዲሄዱ ልጆች ላይ በወጣቶች ላይ እየተሰራ የሚገኝ ነገር ነውና እነዚህ ዋናዎቹ የዘመኑ ቤተሰብ ተግዳሮቶች ናቸው። እነዚህ መቅረፍ ላይ መስራት አለብን። በቀጣይም እንግዲህ በዚህ በሶሻል ፕላስ ፖድካስት እማነሳላችሁ ይሆናል። እነዚህን 3 መሰረታዊ የቤተሰብ ችግሮች ሊበራላይዜሽን፣ ዲጂታላይዜሽን እና ጦርነትና መፈናቀል ያመጡት የኢኮኖሚ ድቀት ምን ያህል ከፍተኛ ተጽዕኖ እንዳለው እናነሳለን። አንድ አባባል ላስከትል። ለፈረሱ ቤተሰቦች የሚያስቡ አሉ። ተቋማት፣ ኤንጂኦዎች፣ ድርጅቶች ሊሆኑ ይችላሉ። ሀገራት በፖሊሲዎቻቸው መንግስታት ለፈረሱ ቤተሰቦች እያሰቡ እየሰሩ እንደሚገኙ እናውቃለን። ከዚህም ባሻገር ብዙ ወዘተረፈ የሚፈርሱትን መታደግ ላይ ግን ብዙ አልተሰራ። አሁን እየፈረሱ ያሉ ቤተሰቦች አሉ። በዛሬው ቀን እኔ እዚህ ስቱዲዮ ገብቼ ይህንን ድምጽ እየተቀረጽኩ ባለበት ሰዓት ላይ አንድ ቤተሰብ እየፈረሰ ሊሆን ይችላል። 3-4 ቤተሰቦች እየፈረሱ ሊሆኑ ይችላሉ። እነዚህ መታደግ ላይ መስራት ይገባል። ለዚህ ነው ሶሻል ፕላስ ፖድካስትም ሌሎችም የሬዲዮ የቴሌቪዥን ዝግጅቶች የሚያስፈልጉበት ምክንያት። ገና ብዙ ይቀረናል። ቁጥሮች አሁንም የሚያሳዩት ብዙ ቤተሰቦች እየፈረሱ መሆኑን ነውና ቤተሰብ መታደግ ላይ ልንሰራ ይገባል ልላችሁ እወዳለሁ። በዚሁ ወደ ክፍል 2 ሄዳለሁ። አጠር ያለች ታሪክ አነብላችኋለሁ። የፊራስ ታሪክ ነው። የፊራስ እውነተኛ ታሪክ በምንባቡ መሰረት ፊራስ የ17 ዓመት ወጣት ነው። ሶሪያዊ ነው። በሶሪያው ጦርነት ከሀገሩ ተሰዶ አሁን በጆርዳን ወይም ዮርዳኖስ ይኖራል። ኢርቢድ ከተማ ውስጥ ነው በስደተኛ ጣቢያ ውስጥ የሚኖረው። በልጅነቱ ፊራስ ሱቅ እንደሚኖረው ይመኝ ነበር። ከጦርነቱ በኋላ ግን ፍጹም ተቃራኒው ነው የሆነው ይላል ፊራስ። ሶሪያ ያለ እህቱ በጥይት ተመታ ጭንቅላቷን ጥይት በስቶ ሲጥላት አጠገቧ ነበር። የጎረቤታቸው ልጅ ስትደፈር የሲቃ ድምጿን ሰምቷል። በዚህ አላበቃም። ደፋሪዎቿ በሳት አቃጥለዋት ሲጥሏት ፊራስ አይቷል። ከዚህ ሁሉ መከራ በኋላ ነው እንግዲህ ፊራስ ድንበር ተሻግሮ ዮርዳኖስ የደረሰው። ከዚሁ ሁሉ መከራ ለጊዜው ተላቆ በረድ ቢልለትም ቤተሰቦቹ ግን ምን ላይ እንዳሉ አሁንም ፊራስ አያውቅም። ክቡራትና ክቡራን ይህንን የፊራስ ታሪክ እንግዲህ ያጋራኋችሁ በዚህ በምንባቡ መሰረት በተሰኘው በሁለተኛው ክፍል አንድ ማሳያ የሚሆን ቤተሰብ እስቲ እንመልከት በሚል ነው። ብዙ ጎረቤቶቻችን በከተማችን በሀገራችን የምናውቃቸው እንደዚህ ተመሳሳይ ታሪኮች እንደሚኖሩ እርግጠኛ ነኝ። የፊራስና መሰል ታሪኮች በተለይም በትራውማ ማለፍ፣ በአስቸጋሪ ሁኔታዎች ውስጥ ማለፍ ብለን ልንተረጉሞ እንችላለን። እንግዲህ አንዳንድ የእንግሊዝኛና የሳይንሳዊ ቃላቶች ትራውማን ጨምሮ በፋሚሊ ቴራፒ ውስጥ በብዛት የምንጠቀማቸው በአማርኛ አቻ ትርጉም ላይ ይገኝላቸው ይችላል። ግን የቤተሰብ ችግሮች በአጠቃላይ እንደዚህና ሌሎች መሰል ችግሮች ለምሳሌ ፊራስ በቤተሰብ ናፍቆት በስደተኛ ጣቢያ ውስጥ ሆኖ እየተሰቃየ እንዳለ አሁን ተመልክተናልና ገና በ17 ዓመቱ እነዚህ ሁሉ ተግዳሮቶች ውስጥ ሲያልፍ ምን አይነት መፍትሄ ሊበጅ ይገባል፣ ምን አይነት ለውጥ ሊደረግ ይገባል የሚለውን ነው የተመለከትነው። የፊራስ ታሪክ እንግዲህ አንዳንድ የሚያስተምሩ ነገሮች አሉ። የመጀመሪያው የቤተሰብ ችግሮች እንግዲህ ከውስጣዊ ችግር አልፈው በአገራዊና ዓለም አቀፋዊ ጫና ሊዳከሙ እንደሚችሉ ነው። ለዚህ ትልልቅ በቤተሰብ ደረጃ የማይተገበሩ መፍትሄ ሆነው ሊቀርቡለት የሚገባ ነው። ሆኖም 3 ቁልፍ ሀሳቦችን መጠቆም እንችላለን። በተለይ ሶሲዮሎጂስቶች እንደዚህ አይነት ማህበረሰብ አቀፍ ችግሮች ሲያጋጥሙ 3 መፍትሄዎች እንዳሉት ያነሳሉ። የመጀመሪያው ወደ ውስጣችን መመልከትና ደስታን ከራስና ከልዕለ ኃያል ተፈጥሮ መፈለግ የሚለው ነው። ወደ ውስጣችን መመልከት ስንል አሁን ፊራስ ባለበት ሁኔታ ውስጥ በስደተኛ ጣቢያ ውስጥ ጭንቀት፣ ፍርሃት፣ ድብርት ሊያጋጥመው ይችላል። ቤተሰቦቹን ሲያስብ ያዝናል። የት ከተማ እንዳሉ አያውቅም። በስልክ በአካል መገናኘት የማይችሉበት ሁኔታ ላይ ደርሰዋል። ስለዚህ አንድ ሊመለከተው የሚችለው ነገር ግን የራሱን ደስታ መፈለግ ነው። ይህንን ደግሞ ከራስ ብቻ ላያገኙ ይችላል። ከስደተኛ ጣቢያ ካሉት ከሱ ጋር ተመሳሳይ ችግር ውስጥ ካለፉ ወጣቶች ጓደኞቹ ሶሪያውያን ላያገኝ ይችላል። ሊያገኝ የሚችለው ከልዕለ ኃያል ተፈጥሮ ሊሆን ይችላል፣ ከአምላክ። ፊራስ የእስልምና ተከታይ ስለሆነ ከአምላኩ በመስገድ ዱዓ በማድረግ በመጸለይ ከአምላኩ ልዕለ ኃያል ተፈጥሮ ወይም ደግሞ ይሄ ሱፐርናቹራል ቢንግ የምንለው አምላክ በህይወቱ ጣልቃ እንዲገባለት እንደዚህ ያሉ ችግሮችን እንዲያስረሳው መፍትሄ እንዲያገኝለት መጸለይ አንደኛው መፍትሄ ነው። ይሄን ማነሳው እንግዲህ አውቃለሁ ሳይንሳዊ ይዘትም እንዳለው ስለመረዳ ነው። ቀደም ሲል ሶሲዮሎጂስቶች እንደዚህ መፍትሄ ሲያነሱ አይደመጥም ነበር። ምክንያቱ ምንድነው? ቀደም ሲል ባዮ ሳይኮና ሶሻል የሚባሉ የመፍትሄ ማዕቀፎች ነበሩ የሚተገበሩት። ባዮሎጂ ማለት
ማለት አካላዊ ፊራስ የደረሰበት አካላዊ ችግር ካለ አካላዊ ችግሩን ለመፍታት ከዛ ሳይኮ የሚባለው ደግሞ ጭንቀት ፍርሃት ድብርትን የመሰሉ የስነ ልቦና ችግሮች ሶሻል የሚባለው ደግሞ መጠለያ ጓደኛ ቤተሰብን እንዴት ነው አክሰስ ማድረግ የሚችለው ማግኘት የሚችለው የሚለው ላይ መስራት አሁን ግን አራተኛ ዳይሜንሽን ተጨምሯል ስፒሪቹዋል ዳይሜንሽን የሚባለው ማለት ነው ልዕለ ኃያል ተፈጥሮን ወይም ደግሞ አምላክን ማሰብ ሊያረጋጋ ሊያሳርፍ እንደሚችል ብዙዎች ተረድተዋልና ይህንን በድጋሚ እኔም ላስታውስ ፈልጋለሁ የመጀመሪያው ወደ ውስጣችን በመመልከት ደስታን ከራስና ከልዕለ ኃያል ተፈጥሮ መፈለግ የሚለው እንደ መፍትሄ የተቀመጠ ነው ሁለተኛው ቀደም ሲል እንዳነሳሁት አማካሪ መፈለግ ነው ሁሉም የመጨረሻውና ትልቁ መፍትሄ ወይም በጣም ትልቅ ችግር አጋጠመው አንድ ሰው ሲባል ልንመለከተው የሚገባው አማካሪ መፈለግ ነው ፕሮፌሽናል ሰፖርት የምንለው ቴራፒስት ወይም ካውንስለር የምንላቸው የሕክምና ባለሙያዎች ሊሆኑ ይችላሉ እነዚህን ማግኘትና ከነሱ መፍትሄ መፈለግ ያስፈልጋል እነሱ የሚያስቀምጧቸው ደረጃዎች አሉ በብዛት እኔ አሁን እንደ አማካሪ የምጠቀማቸው 4 ስልቶች አሉ የመጀመሪያው ኢንጌጅመንት ነው ራፖርት ቢልዲንግ ከሰውየው ጋር መተዋወቅ ችግሩን መረዳት ወዳጅ መሆን ጓደኛ መሆን ይሄ ማለት ደግሞ ጓደኛ ስንል እንደዚሁ ፕሮፌሽናል ሰፖርት ፈልጎ እስከመጠረዝ የሙያ ልህቀታችንን ማሳየት አለብን ግንኙነታችን ባውንደሪ ሊኖረው ይገባል ነገር ግን ኢንጌጅመንታችን የላቀ መሆን ያስፈልጋል የመጀመሪያው እንግዲህ እሱ ነው ሁለተኛው ደግሞ አሰስመንት ነው ጉዳዩን ቀደም ሲል ባነሳሁት ቱል ሊሆን ይችላል ባዮ ሳይኮ ሶሻል እና ስፒሪቹዋል ሰፖርት ለመስጠት መሞከር ከዛም ካለፈ ደግሞ ኢንተርቬንሽኖችን ማካሄድ ለምሳሌ የምክር ክፍለ ጊዜዎች 40 ደቂቃ በቀን እየወሰድን በሳምንት 3 ወይም ደግሞ በሳምንት አንድ ጊዜም ሊሆን ይችላል ከዚህ ሰው ጋር በማሳለፍ አማካሪዎች የሚወስዱት ሜጀር ነው ሌላው በየሳምንቱ በየ15 ቀኑ ኢቫሉዌት ያደረግን የምንሄድባቸው 4 ፕሮሲጀሮች አሉ ሌሎችም ደግሞ ሳይኮሎጂስቶች የሚጠቀሟቸው ዘዴዎች አሉ ከሳይኮሎጂም ካለፈ ደግሞ ሳይካትሪስቶች የሚያዩቸው የህክምና መፍትሄዎችን የሚሰጡባቸው አቅጣጫዎች ሊኖሩ ይችላሉ አማካሪ መፈለግ ግን ሁለተኛው ትልቁ መፍትሄ ነው ሶስተኛው እንግዲህ ከግለሰቡ ያልፋል አሁን ከፊራስና ከቤተሰቡ ችግር በላይ ነው ይሄ ችግር እንደምትመለከቱት አገራዊና ዓለም አቀፋዊ ችግሮች የሚፈቱት በምክክር በውይይት በጠረጴዛ ዙሪያ አገራት እንደዚሁ የቤተሰብንና የልጆችን ችግሮች በማስተዋል ለመፍታት የሚሄዱበት ርቀት ይህ እንግዲህ የበላይነት አግኝቶ በሐሳብ ደረጃ ልዕልና ያላቸው ህዝብ የሚወዳቸው ለህዝብ ጥቅም የሚሰሩ ፖሊሲዎች ተግባራዊ የሚሆኑበትና ለምሳሌ በፊራስ ኬዝ ፊራስ ወደ ሀገሩ የሚመለስበትንና ሀገሩ ደግሞ ሰላማዊ ሆና ቀጣይ የታድሶ ስራዎችን እንዴት ነው መሰራት የሚችሉት የሚለውን ምናስቀምጥበት ነው በዚህ በሶስት ደረጃዎች በግለሰብ ደረጃ በቤተሰብ ደረጃ እንደዚሁም በሀገር አቀፍ ደረጃ መፍትሄ የሚያስፈልጋቸው ብዙ የቤተሰብ ችግሮች አሉ ጉዳዩ ጥልቅ ነው ስለዚህ ቀደም ብዬ የተናገርኩትን አባባል ላስታውሳችሁ ለፈረሱ ቤተሰቦች የሚያስቡ ብዙ አሉ ተቋማት ድርጅቶች ኤንጂኦዎች አገራትም በፖሊሲዎቻቸው መንግስቶች እያደረጉ ነው ወዘተረፈ የሚፈርሱትን ግን መታደግ ላይ ምንም አልተሰራም ገና ብዙ ይቀረናል ቁጥሮች ግን አሁንም የሚያሳዩት ብዙ ቤተሰቦች እየፈረሱ መሆኑን ነው ይላል በምንባቡ መሰረት የሚለው እንግዲህ የፊራስን ታሪክ የተመለከትንበት ክፍል እዚህ ላይ እቋጫለሁ ሶስተኛው እና ባጭሩ የማነሳው ክፍል 3 ምክረ ሐሳብና ጥቆማ የማደርግበት ነው በዚህ አጋጣሚ ቤተሰብን ለመታደግ ሁለንተናዊ ትግል ያስፈልጋል የሚል ምክረ ሐሳብ ላስቀድምላችሁ እወዳለሁ ሁለት ወሳኝ ስራዎች ከባለድርሻ አካላት ከግለሰቦች ከምታዳምጡ ሁሉ ይጠበቃል አንደኛው እንዳይታመም መስራት አለብን ቤተሰብ ወደ አደጋ ወደ ህመም ወደ ችግር ወደ መፍረስ እንዳይደርስ እንዳይታመም መስራት አለብን ፕሪቨንሽን የሚባለው ማለት ነው ይሄን ደግሞ ቀደም ሲል እንዳነሳ ነው በቤተሰብ ደረጃ በሚደረጉ ውይይት በአማካሪዎች በቤተሰብ በሁለተኛ ደረጃ ባለው ቤተሰብ ማለት ነው አያቶች ጋር እናት አባት ጋር አክስት አጎት ጋር የቅርባችን የምንላቸው ሰዎች ጋር የምንሄድበት ነው አንዳንዴ ደግሞ ይሄ ምክረ ሐሳብ ፍለጋው ከራስ ጋር ጊዜ በመውሰድ የልዕለ ኃያል ተፈጥሮ ወይም አምላካዊ መፍትሄን መፈለግንም ሊጨምር ይችላል ብቻ ቤተሰብ እንዳይታመም መስራት ይጠበቅብናል ክቡራትና ክቡራን ሁለተኛው ደግሞ የማከምና የመፈወስ ስራ ነው የቤተሰብ ችግሮች እንደምታውቁት የሚታከሙ የሚፈወሱ ወደ ፍቅር ግንኙነት አሁንም የምንመለስበት እድሎች ያሉበት ነው ስለዚህ የማከምና የመፈወስ ስራ የሚሰራው በብዛት በአማካሪዎች ነው በቴራፒስትና ካውንስለሮች በህክምና ባለሙያዎችም ሊሆን ይችላል ወደ እነሱ በመሄድ ደግሞ መፍትሄ እንድትፈልጉ ላሳስባችሁ እወዳለሁ ክቡራትና ክቡራን እንግዲህ ዛሬ የነበረንን የሶሻል ፕላስ ፖድካስት ኤፒሶድ 2 ሁለተኛ ክፍልን እዚህ ላይ አጠናቀቃለሁ ሶሻል ፕላስ ፖድካስት የማህበረሰብ እሴቶች ሞራል ላይ መሰረትና የግለሰቦችን ስኬት ማስመር ላይ የሚሰራ ነው ስለ ስኬታማና ጤናማ የፍቅር ግንኙነት በማስተማር ለተበላሹ ግንኙነቶች መፍትሄ ማስቀመጥ ላይ እንሰራለን እንግዲህ በዚህ ሳምንት ሁለት ዋቢ አጀንዳዎችን ማለትም የፍቅር ግንኙነት እንዴት እንጀምር መራመድ ያለብን የፍቅር ግንኙነት ደረጃዎች ምን ይመስላሉ የሚለውን አስተናል በዋናነት እንግዲህ የፍቅር ግንኙነት 4 ደረጃዎች እንዳሉት ይነገራል የመጀመሪያው ፍሬንድሺፕ ነው ከጓደኝነት የማይጀምር የፍቅር ግንኙነት ወይም ግለሰቡን በሰብዕና ደረጃ ሳታውቁት የሚጀምር የፍቅር ግንኙነት ወደ ቀጣዩ ወደ ኮርትሺፕ ወይም መጠናናት ወደሚባለው ደረጃ ሊያልፍ አይችልም ካለፈም አደጋ ያንሻብብበታል ከኮርትሺፕ ደግሞ ወደ ኢንጌጅመንት ወይም ደግሞ ወደ እጮኝነት ጊዜ ያልፋል ከዛ ወደ ትዳር ያመራል ማለት ግንኙነቶች አንደኛውን ደረጃ አልፈው ከሄዱ ብዙ ጊዜ አደጋ ሲያጋጥማቸው እንመለከታለን ማንኛውም ሰው ግን የፍቅር ግንኙነት ከመጀመሩ በፊት በራሱ ላይ ማተኮርና መስራት ይጠበቅበታል ራሱን ማወቅ እሴቱን ክህሎቱን እውቀቱንና የስሜት
ብስለቱን መፈተሽ አለበት። ከዛ ፍላጎቶቹን መለየት፣ ከብዛት ይልቅ ጥረት ላይ ወይም ዴፕዝ ኦፍ ኮኔክሽንስ ምን ያህል በጥልቀት እናወራለን፣ በጥልቀት የፍቅር ግንኙነታችንን እንዳስሳለን የሚለው ላይ ወይም ግንኙነታችን ምን ያህል ሴንትራል የሆኑ ሀሳቦችን ያነሳል የሚለው ላይ ትኩረት ሊሰጠው ይገባል። ሙያዊ ድጋፍና እገዛ ለማግኘት ደግሞ መዘግየት አይጠበቅብንም። ባለን ላይ ግን እየጨመርን ልንሄድ ይገባል እላለሁ። ሁለተኛው እንግዲህ የተለመዱ የቤተሰብ ችግሮችን ያነሳንበት ነው። 7 የሚሆኑ ችግሮችን አንስተናል፣ መፍትሄዎቻቸውንም ጠቁመናል። የዘመኑ ቤተሰብ እንግዲህ ዋነኛ ተግዳሮት ደግሞ ሊበራላይዜሽን፣ ዲጂታላይዜሽን እና ጦርነትና መፈናቀል የፈጠሩት የኢኮኖሚ ድቀት መሆኑን አስተውለናል። ከፈረሱ ቤተሰቦች ይልቅ በመፍረስ ላይ ያሉት መታደግ ላይ እንድንሰራ ምክር ሀሳብ አስቀምጫለሁ። ቤተሰብ እንዳይታመም መስራት አለብን። ቤተሰብን የማከምና የመፈወስ ስራ እንዲሁ ከኛ ይጠበቃል እላለሁ። ሶሻል ፕላስ ፖድካስት ኤፒሶድ 2 እዚህ ላይ ይጠናቀቃል። ይመስገን መሳፍንት አብሬያችሁ ቆይታ አድርጌያለሁ። ሳምንት እንግዲህ በክፍል 3 እንገናኛለን። ክፍል 3ን ደግሞ ልዩ ቆይታ ነው የሚኖረን። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ኤፒሶድ እንገናኛለን። አመሰግናለሁ። አድማጮቻችን ተመልሰን መተናል። ሙዚቃ ሰማን። ከዛ ደግሞ ከፖድካስት ፕሮግራም የተቀነጨበ አጠር ያለ ፕሮግራም ሰምተን መጣን። ሙሉ ፖድካስቱን መስማት ከፈለጋችሁ ሁልጊዜ እንደምንላችሁ ሰዋሰው ፖድካስቶች ኔትወርክ ዩቲዩብ ቻናል ላይ በመግባት ማግኘት ትችላላችሁ። እንዲሁም የሰዋሰው መተግበሪያን ከአፕ ስቶርና ፕሌይ ስቶር በማውረድ ማድመጥ ትችላላችሁ ማለት ነው። በመግቢያችን ካነሳናቸው አንዳንድ ዜናዎች መካከል የበገና እንዲሁም ሌሎች ብዙ የባህላዊ መሳሪያዎች ተጫዋች የነበሩት አለማየሁ ፈንታ ከዚህ ዓለም በሞት መለየታቸውን አንስተን ነበረ። ታዲያ ስለ አለማየሁ ፈንታ የሰራ ነው አንድ ፕሮግራም አለ። አሸናፊ ሰለሞን ያዘጋጀልን አንድ ፕሮግራም አለ። እሱም ፕሮግራም ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። ኮሎኔል መንግስቱ ኃይለማርያም የተቃጣባቸውን መፈንቅለ መንግስት በታማኞቻቸው ካለፉ በኋላ ከምስራቅ ጀርመን ተመለሱ። በመስቀል አደባባይ ወይንም በቀድሞ አጠራሩ አብዮት አደባባይ ሰልፍ ወጥቶ እንኳንም ከሸፈ ላላቸው የአዲስ አበባ ህዝብ ሰላምታም ሰጡ። የወቅቱ የኪነ ጥበብ ባለሙያዎችም ስራዎቻቸውን አቀረቡ። በዚህን ጊዜ ጋሽ አለማየሁ ፋንቱ በሚታወቁበት ቀረርቶ እንደዚህ አሉ። አባሮ ገዳይ ከደመና ስር ትመለሳለህ ብዬም አልነበር የሚል ዜማቸውን አንቆረቆሩት። ጋሽ አለማየሁ ፈንታ ሀገር ስትደፈር በባትሪ ተፈልገው ህዝብና ሰራዊትን የሚያነቃቁ ሀገራቸውን የሚወዱ ታላቅ ባለሙያ የነበሩም ሲሆኑ የእሳቸው የዜማ የመጫወት ልክ እንቆቅልሽም ነው። እንኳን በለው ብለው ልከው ሰደውት ከወገብ ላይ ሆኖ ያኮራል ጥይት ነረም ነው። የሙዚቃ መሳሪያቸው የእሳቸው ብቻ ተዘዋሪ እስከምትመስል ድረስ ነፍስን ፍስስ የሚያደርግ ዜማን ብዙውን ጊዜ ያሰሙናል። እሳቸው ተዋናይ፣ ድምፃዊ እንደዚሁም የግጥምና ዜማ ደራሲ፣ ዋሽንትና ማሲንቆን ጥሩ አድርገው የሚጫወቱ ክራሩንም በገናውንም አሳምረው የሚደረድሩ የኢትዮጵያ ባህላዊ ሙዚቃ መምህርና የሙዚቃም ሊቅ ነበሩ። አርቲስት አለማየሁ ፈንታ ለኢትዮጵያ የዘመናዊ ሙዚቃ ኢንዱስትሪም ቢሆን በአበርክቷቸው ከፍ ያለም ሲሆን የሙዚቃን ነገር በሳይንሱ መንገድ ገልብጠው ለተማሪዎቻቸው ዕውቀትን ያጋቡም አባት ናቸው። የሙዚቃ ትምህርት ልክ እንደ መሰረታዊ የቀለም ትምህርት ያስፈልጋልና የግድ ነው በማለትም ካሪኩለም ተቀርጾለት ከአንደኛ ደረጃ እስከ ከፍተኛ ደረጃ በትምህርት ስርዓት እንዲገባ ያደረጉት አለማየሁ ፈንታ ለሙዚቃና ለሙዚቀኞች የዋሉት እጅግ ብዙ ነው። ስለ ኢትዮጵያ የሙዚቃ እድገት ከተነሳ የባህላዊ ሙዚቃ መምህሩን ሊቁን አለማንሳትም አይቻልም። በቤተ ክህነት ትምህርት ተቀርጸው ያደጉት አለማየሁ ፈንታ እሳቸውም የቀለም ትምህርትን ጨምሮ የቤተ ክህነት ትምህርትን ልቅም አድርገው ተምሯል። በተለይ በመዲናና ዘለሰኛ ስማቸው መግነን የቻለም ሲሆን ከመምህር ፈንታ ወልድ ገብርኤልና ከወይዘሮ አጤነሽ ለማ የተወለዱት አለማየሁ ፈንታ ከዋግምራ ብሔረሰብ አስተዳደር በቀድሞ አጠራር በወሎ ክፍለ ሀገር በዋጋ አውራጃ በሰቆጣ ዙሪያ በ1927 ዓ.ም ገደማ እንደተወለዱም ይነገራል። እሳቸው እድሜያቸው ለትምህርት ከደረሰበት ጊዜ ጀምሮ በአካባቢያቸው ካለ የአብነት ትምህርት ቤቶች እስከ ድቁና በመማር በአካባቢው በሚገኙ ሰቆጣ ገብርኤል፣ ሮይላ ማርያምና ሌሎች ቤተ ክርስቲያናት እንዳገለገሉ
ታሪካቸውም ያስረዳል። በቀድሞ የኢትዮጵያ ሀገር ፍቅር ማህበር በአሁኑ የኢትዮጵያ ሀገር ፍቅር ቲያትር ቤት በድምፃዊነት የተቀጠሩት አለማየሁ ፈንታ መዲናን ዘለሰኛን በማሲንቆ በክራርና በበገና በመረዋ ድምፃቸው የተጫወቱ ተወዳጅ ድምፃዊና የባህል ሙዚቃ መሳሪያ ተጫዋችም ናቸው። ተመስገን ጌታችን እዚህ ያደረስከን። በአዲስ አበባ ሀገር ፍቅር ቆይታቸው እንዲያው ዘራፊዋ፣ ወንደላጤው፣ አዲስ አበባ ቤቴን የመሳሰሉ በርከት ያሉ አይረሴ ባህላዊ ሙዚቃዎችንም አድርሰዋል ተጫውቷል። የራሳቸው የሙዚቃ ድርሰትና ዜማ የሆኑ በወቅቱ በኢትዮጵያ ራዲዮ ተቀርጸው ለሕዝብ የተላለፉ የነበሩ ከ20 በላይ የሙዚቃ ስራዎችን የሰሩም ሲሆን ለበርካታ ዝነኛ ድምፃውያንም የግጥምና ዜማ ድርሰትን በመስጠት ይታወቃሉ። ከ1950 እስከ 1960 ለተከታታይ 10 ዓመታት የኢትዮጵያ የባህላዊ ሙዚቃ አለባበስ ስርዓትን ወደ በርካታ የዓለም ሀገራት ያስተዋወቁም ሲሆን በዚህም ከፍ ያለ ዕውቅናን ሽልማትን ያገኙም ሲሆን እሳቸው ጥሩ ቲያትረኛ መሆናቸውም ይነገራል። በቤተ ክህነት ደግሞ በዲቁና ማገልገላቸውን ጨምሮ ከውዳሴ ማርያም ጀምሮ እስከ ዜማ ድረስ ጥሬ ዜማ የተባለውን እስከ ጾመ ድዋ ድረስ መማራቸውም ይነገራል። የባህል ሙዚቃ አምባሳደር የሆኑት አርቲስት አለማየሁ ፈንታ ዛሬ ቢሞትም የማይሞተው ውለታቸው ስራቸው ግን ከኢትዮጵያ ባህላዊ ዜማ ጋር የእሳቸው አንደበት እስከ ጥፍጥናው አብሮን በቅርስነት የሚቀጥል እንደሚሆን የሚታመን ሲሆን ሃይማኖታዊ የፈጣሪን ምስጋና በዘለሰኛ ከበገናቸው ከማሲንቋቸው ጋር ከጆሮአችን ጋር አስማምተውም ብዙ አገልግለውናል። አቶ አለማየሁ ፈንታ በያሬድ ሙዚቃ ትምህርት ቤት ለ46 ዓመታት ካገለገሉ በኋላ እድሜያቸው ለጡረታ ደርሶ ቢገለሉም ትምህርት ቤቱ ያላቸውን ብቃትና ልምድ ለመጠቀም እንደገና በኮንትራት ተቀጥረው ለ8 ዓመታትም ያገለገሉም ሲሆን በአጠቃላይ በያሬድ ሙዚቃ ትምህርት ቤት ለ54 ዓመታት በብቃት በተወዳጅነት ያገለገሉ ጉምቱም አርቲስት ናቸው። ከዚህ ቀደምም ቢሆን ታዲያ በያሬድ ሙዚቃ ትምህርት ቤት ውስጥ ከማስተማር በዘለለ ትምህርት ቤቱ ሲከፈት የባህል ሙዚቃ ትምህርትን ለተማሪዎቻቸው እንዲሆን ካሪኩለም የቀረጹም ሰው ሲሆኑ ኢትዮጵያውያን የባህል ሙዚቃን በመወከል በአፍሪካ፣ በአውሮፓ፣ በአሜሪካና በእስያ በርካታ ሀገራትንም ዞሯል። ስለ ኢትዮጵያ ሙዚቃም ለዓለም ነግሯልም አስተምሯልም። በእንግሊዝ፣ ስዊድንና ኖርዌይ እንደዚሁም ጀርመንና ኦስትሪያ ሌሎችም በርካታ የአውሮፓ ሀገራት የሙዚቃ አምባሳደርነትን ማዕረግ ያገኙም ሲሆን ከዚህ በተጨማሪም በ1968 ዓመተ ምህረት ከዳካር የኔግሮ አርትስ ፌስቲቫል ሽልማት ከዩኔስኮ ለሙዚቃ ስራዎቻቸው ዕውቅና ሪኮግኒሽን ባይ ዩኔስኮ አናሎጂ ኦፍ አፍሪካ ሙዚክ የሚል እንደዚሁም ደግሞ ዩኔስኮ ኮሌክሽን ዲጂታል ከኮሪያ ስፕሪንግ ፍሬንድሺፕ አርትስ ፌስቲቫል ዲፕሎማና የክብር ሜዳሊያን መሰል በርካታ ሽልማቶችን ማግኘትም ችሏል። የኢትዮጵያ ጋራና ተራራ ለሰው ይመስለዋል ውለታን ያልሰራ። ከሙዚቃ ዜማ መሳሪያ አጨዋወትና ዜማ እውቀታቸው ለኢትዮጵያ ድንቅ መምህር የነበሩም ሲሆን የኢትዮጵያ ሙዚቃ በዘመናዊ አጻጻፍ አለመሰራቱ በጣም ያማቸውና ይቆረቁራቸውም ነበር። ምሁራኑስ ይህንን ቢያደርጉ ይሉም የነበሩም ሲሆን እንደነ ሞዛርት ስራዎች በዘመናዊ መንገድ የኢትዮጵያ ሙዚቃ መሰራት ነበረበትም ይላሉ። እኚህ ጉምቱ የኢትዮጵያ ባለውለታ በተለይ ደግሞ በዚህ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ የሚጾመው ጾመ ሁዳዴ ሰሞን ለሁሉም አርምሞን ከአምላካቸው ጋር የሚነጋገሩበትን የበገና የመዲናና ዘለሰኛ በሚሰማበት የእሳቸው መታወሻ ዜማዎቻቸው መክፈቻም ሰሞን እሳቸው ከ6 ወራት በፊት በድንገት ወድቀው እግራቸው በመሰበሩ በሕክምና ሲረዱ ቆይተው በትላንትናው ዕለት መጋቢት 1 2017 ከዚህ ዓለም በሞት መለየታቸው ሁሌም በልባችን እንዲኖሩና እንድናስታውሳቸው የሚመስል አጋጣሚም ሆኗል። አንጋፋው ሙዚቀኛ አለማየሁ ፈንታ ባለትዳር እንደዚሁም የ6 ልጆች አባት የነበሩም ሲሆን ከህልፈታቸው ቀድሞ ብዙዎች ሳይደረግላቸው ምስጋና ሳይሰጣቸው የሚያልፉም ቢሆን እሳቸው ግን
በህይወት ዘመን እያሉ ምስጋናንም አግኝቷል። ሰኔ 16 2008 ዓ.ም ዝክረ ዓለማየሁ ፈንታ የተሰኘ ዝግጅት በአዲስ አበባ ባህል ማዕከልና በያሬድ ሙዚቃ ትምህርት ቤት በመተባበር በኪነ ጥበብ ጉዞ ላበረከቱት አበርክቶ በህይወት እያሉ የእውቅናና የምስጋና ዝግጅት ተደርጎ በክብርም ተመስግኗል። አንድነትና ህብረት ለሰው ልጅ ፍቱን መድኃኒት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ተመልሰን መተናል። አድማጮቻችን እያደመጣችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። ያላችሁት በትርታ 97.6 ፕሮግራማችን ደግሞ ለእናንተ ጥሩ የመዝናኛ የሳምንቱን በታሪክ የድንቃ ድንቅ እንደዚሁም ደግሞ ከሰዋሰው ፖድካስት ኔትወርክ የተቀነጨበ ሀሳብ የሚጣልበት ሰዋሰው ቅምሻችን ነው። አሁን ደግሞ የምንገኝበት ሰዓት ሳምንቱን በታሪክ ወደኋላ ብለን የምንቃኝበት ሰዓት ነው። በሳምንቱ እንግዲህ ወደ ኋላ የነበሩ ታሪኮች ምን ነበሩ? ሀኒቹ ትቀጥላለች። አሹ ለዛሬ አንድ የሳምንቱን በታሪክ ጉዳይ ነው ይዤ የመጣሁት። ይህ ደግሞ አልበርት አንስታይንን ይመለከታል። አልበርት አንስታይን በዚህ ሳምንት ነበር የተወለደው። እውነትሽ ነው። 1879 ማርች 14 ቀን የአልበርት አንስታይን ልደት ነው። አልበርት አንስታይን ማለት እንግዲህ ብዙዎች ስሙ ሲነሳ እንደውም ጎበዝ ሲባል የሆነ ሰው ይሄማ አልበርት አንስታይን ነው ይባላል አይደለ? ጂኒየስ ከሚለው ቃል ጋር ስሙ ተመሳሳይ የተደረገ ያክል ሰው ነው፣ እዛ ድረስ የደረሰ ሰው ነውና ታዲያ በማርች 14 1879 ከጂዊሽ ከሆነ ኤሌክትሪካል ኢንጂነር ነበረ በጀርመን የተወለደው አልበርት አንስታይን። የአንስታይን የስፔሻልና ጀነራል ሪሌቲቪቲ ቲዮሪዎች እንግዲህ እንደሚታወቀው ዓለም ስለ ዩኒቨርስ ስለምንኖርበት ስለምንገኝበት ጠፈር ያለውን አመለካከት በሙሉ የቀየረ ነበረ። በዚህም ነው በጣም የሚታወሰውም ሁልጊዜም የሚነሳው ማለት ነው አልበርት አንስታይን ማለት ነው። ከዚህም በተጨማሪ ደግሞ አሁን ላይ ጅምላ ጨራሽ የሚባለውን አቶሚክ ቦምብን ለመስራት የሚሆኑ ቲዮሪዎችንም በማቅረብ እዛ ላይ ባለው ስራም የሚነሳ ሰው ነው እንግዲህ አልበርት አንስታይን። አልበርት እንግዲህ በጀርመንና ጣሊያን ልጅነቱን ካሳለፈ በኋላ ፊዚክስና ማቴማቲክስን ለመማር ነበረ ወደ ዙሪክ ፌዴራል ፖሊቴክኒክ አካዳሚ የተጓዘው፣ ስዊዘርላንድ ማለት ነው ዙሪክ። ከዛ ነበረ የስዊዘርላንድ ሲቲዝን ወይንም ዜጋ ሆኖ በ1905 ፒኤችዲውን የተቀበለው ማለት ነው ከዩኒቨርሲቲ ኦፍ ዙሪክ። በዚህ ሰዓት እንግዲህ በበርን በሚገኝ የስዊዘርላንድ ፓተንት ኦፊስ በሚባል ቢሮ ውስጥ ይሰራም የነበረ ሰው ነው አልበርት አንስታይን። በዚህ አመት ነው እንግዲህ ብዙዎች አልበርት አንስታይን የአልበርት አንስታይን ተአምራዊ አመት ብለው የሚያነሱት ወይም ደግሞ የአልበርት አንስታይንን የስራ ሁኔታ ወይም ክሪሩን እስከ ወዲያኛው ድረስ የቀየረ ብለው የሚያስቡት አመትም ይህ ነው። እንደ ማንኛውም ሰው የሚገርምህ አልበርት አንስታይን ቢሮ ውስጥ ቁጭ ብሎ የሚሰራ ሰው ነበረ። ነገር ግን ቢሮ ውስጥ ቁጭ ብሎ በሚሰራበት ወቅት ነበረ 5 የቲዮሪቲካል ፔፐሮችን ወይም ጽሁፎችን ያዘጋጀው። ሞደርን ፊዚክስ ወይም ዘመናዊ ፊዚክስ ላይ በጣም ተጽዕኖ አላቸው የሚባሉ ጽሁፎች ናቸው እነዚህ። እስካሁን ድረስም አልበርት አንስታይን የሚነሳበትን ብዙ ፈርቀዳጅ የሆኑ ግኝቶች እንዲያገኝ መሰረትን የጣለ ተብሎ የሚነሳ ነው። አልበርት አንስታይን እንግዲህ እንደሚባለው በጣም ያሰላስል የነበረ ሰው ነው። ቶት ኤክስፐሪመንት የሚባሉ ነገሮችን እንደውም ይሄ በማሰብ የሚያሳልፍና በማሰላሰል የሚያሳልፍ ዙሪያውን በጣም የሚመለከት በጣም የሚያጠና የሚመራመር አይነት ሰው ነበረ። ታዲያ ይህ ሰው ዓለማችንን በእጅጉ የቀየሩ ጽሁፎችን የጻፈ ግኝቶችን ያገኘ ሰው ነው ማለት ነው። ተጽዕኖ ፈጣሪ የሆነው ይህ ሰው በዚህ ሳምንት ነበር የተወለደው ማለት ነው። ለዛሬ ያለን የሳምንቱ በታሪክ ወሬያችን ይህን ይመስላል። ሙዚቃ ሰምተን ተመልሰን እንገናኛለን። ከሙዚቃ በኋላ ስንመለስ ደግሞ ድንቃ ድንቅ ወሬዎችን ወደ እናንተ የምናደርስ ይሆናል። ፕሮግራማችን ሰዋሰው ቅምሻ ነው። አብራችሁን ስላላችሁ እያደመጣችሁን ስለሆነም እጅግ አድርገን እናመሰግናለን። አብራችሁን ቆዩ።
አድማጮቻችን ያደመጣችሁ የምትገኙት ሰዋሰው ቅምሻን ነው። በትርታ ኤፍኤም 97.6 ላይ እንገኛለን። በድንቃ ድንቅ ሰዓታችን ላይ ተገኝተናል። አሁን ደግሞ ለዛሬ ይዘህልን የመጣኸው የድንቃ ድንቅ ወሬ ምንድነው? መቼም አንተ በቃ አታጣም ምንም ነገር አታጣው እያልሽ ነው። አንድ ነገር በጣም አስገርሞኝ ነበረ። በድል ታምኛለሽ አኒ? አዎ አንዳንድ ጊዜ እውነት ለመናገር ብዙ ጊዜ በድል የማምን ሰው አይደለሁም እኔ። እድሉ ስለሆነ ነው እሱ ይሄን ያገኘው እድሏ ስለሆነ ነው በሚባል ነገር ብዙም አላምንም። ያው ሰው በስራ ነው አንድ እንደውም የሚባል አባባል አላሹ ጠንክረህ ከሰራህ በዛው ልክ እድልህም እየጨመረ ይመጣል ይባላል። በሮች ይከፈታሉ። ግን ደግሞ አንዳንዴ እናቶቻችን ተናገሩ ይሆናል በእርግጠኝነት የ40 ቀን እድሌ ነው ምናምን ይባላል። ሙሉ በሙሉ እንትን ማለት አይቻልም፣ እድል የለም ማለት አይቻልም። እውነት ለመናገር ፕሩቭ ማድረግ አይቻልም። ግን ከዚህ ጋር የተያያዘ ነው መሰለኝ የምታወራለን። ከዚህ ጋር የተያያዘ እንኳን አይደለም እንዲሁ ብቻ በቃ ስለሚገርመኝ ነው። ምንድነው አሁን ደግሞ የተሰማው መረጃ ከወደ ቻይና ባለጸጋ ያደርጋል በሚል $120 እየተሸጠ ያለ አፈር አለ። አረባክ አፈር ነው። ምን አለው ደግሞ አፈሩ ምን አለው ስትይ ነው በጣም የሚያስገርመው። እንግዲህ አፈሩ የባንክ ህንጻዎች ከተገነቡባቸው ቦታዎች ላይ የተቆፈረ ነው ተብሏል። ምን ያገናኘዋል ታዲያ? ሰው እኮ አንዳንድ ጊዜ በቃ ዝም ተብሎ በጣም ብዙ ጊዜ እንደው መረጃውን ወደ ኋላ ላይ ቀጥሏለሁ። ብዙውን ጊዜ ብዙ ሰዎች አሁን እየተታለሉ ያሉ ነገሮች 10,000 ብር ሰጥተኝ 50,000 ብር ሆነ ይመለስልሃል ምንም ሳታደርጊ ብቻ ሀብት የሚገነባ የሚመስላቸው ሰዎች ብዙ ዜናዎችን ሰምተናል። በጣም ብዙ ገንዘባቸው የሚበሉ ሰዎች ያለምንም ድርጊት ያለምንም ልፋት የሚገኝ ስብርባሪ ሳንቲም ይላል። እውነቴን ነው የምለው። ትክክል ነህ በጣም ብዙ ጊዜ በቃ ሰዎች ይሸወዳሉ። እንመለከታለን የሆነ ነገር ቁጭ ብለሽ ኮምፒውተርሽ ላይ እንትን ሀይት ያለሽ 10 ሰዎች ታስገቢያለሽ ከዛ በኋላ 100,000 ብር ምናምን የሚባሉ በጣም ተለምዷል እኮ በዚህ ጊዜ አይደል? ባጭሩ ገንዘብ ማግኘት ሁሉም ይነገራል፣ ግን የሚማር ሰው ጠፍቷል። በነገራችን ላይ በየቀኑ የሆኑ አዳዲስ ሰዎች ገንዘቤን ተበላው ልፋቴን አጣው ምናምን የሚሉ አሉና በየትኛውም የስራ መስክ ላይ ብትሆን ግን እንዳልከው ሳይሰራ የሚገኝ ሳይለፋ የሚገኝ ገንዘብ የለምና ሰውም ይሄንን ተመልክቶ ቢጠነቀቅ ጥሩ ነው የሚል ሀሳባችን እናስተላልፋለን። $120 የሚሸጠው አፈር ላይ ነበር። እንግዲህ የዓለማችን ቁጥር 2 ሀብታም በሆነችው ቻይና እንግዲህ በአነስተኛ ካርቶን ወይንም ከረጢት መሳይ ዕቃ ነው ይቺ አፈር እየተሸጠች የምትገኘው። ይህ አፈር እንግዲህ ከባንኮች የተገነቡባቸው መሬቶች ላይ የተቆፈረ አፈር ሲሆን በ880 ዩዋን ወይንም ደግሞ $120 ባለጸጋ ያደርጋቸዋልና ተብሎ እየተሸጡ ነው። ብዙ ሰዎችም እየገዙት ነው የሚገኘው። ገዝተው ምንድነው የሚያደርጉት? ግን አፈር ምን ይደረጋል? ምን አውቃለሁ። እንግዲህ እንደዘገባው ከሆነ ይህ ከባንኮች ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነትን እንዳሳደረባቸው ብቻ ነው የተሰማው። በንግዳችን እንዲሳካላቸው የፈለጉ ቻይናውያን ነው ይህንን አፈር እየሸመቱ እንደሆነ ዘግቦም የሚያስረዳው። አፈሩ እንግዲህ በበየነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበም ሲሆን የአፈሩ ተፈላጊነት መጨመሩን ተከትሎ እንግዲህ እስከ 1,000 ዩዋን ደርሷልም ተብሏል። ከባድ ነው በጣም። አዎ እንግዲህ ይሄኛው ለሽያጭ የቀረበው አፈር ከ4 የቻይና ግዙፍ ባንኮች ማለትም ከቻይና የግብርና ባንክ፣ ከኢንዱስትሪ ባንክ እንደዚሁም ደግሞ ከንግድ ባንክ እና ከኮንስትራክሽን ባንኮች ህንጻ ስር የተቆፈረ እንደሆነ ነው የተገለጸው። የሀብት መጨንን ይጨምርላቸዋል የተባለው ይሄኛው አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ታምኗል። የሚያስደንቅ ነው። እንግዲህ እነዚህ የአፈር ሻጭ ነጋዴዎች አፈሩን በሌሊት ይቆፍራሉ የተባለ ሲሆን እንደተባለውም የአፈር የተባለውን ያህል ሀብት ያስገኛል የሚለው አመለካከት እስካሁን በሳይንስ እንግዲህ አልተረጋገጠም። እውነትም ሊሆን አይችልም ብዬ ነው የማስበው። ሳይንስ እውቅና የሚያስፈልጓል ብዬ አላስብም። እንግዲህ በቅርቡ እንግዲህ ታምረኝ የተባለው አፈር የገዛና ስሙ እንዳይጠቀስ የፈለገ አንድ ቻይናዊ እንዳለው ብዙ ጓደኞቹ አፈሩን እንደገዙና እንደተባለውም አፈሩ ሀብት ካስገኘ በሚል እሱም እንደገዛን የተናገረው። ድርጊቱ እንግዲህ በመላው ቻይና መነጋገሪያ የሆነ ጉዳይ ሲሆን ብዙዎችም አፈር ከመግዛት እንዲቆጠቡና ገንዘባቸውን እንዳይጭበረበሩ ሲሉም ከሷል ማለት ነው። እውነት ነው፣ ባይጭበረብሩ ይሻላቸዋል። አፈር ምን ታረገዋለህ ገዝተህ? ነጋዴዎቹ ግን በጣም ብልጥ ናቸው። በጣም ብዙ ማጭበርበሮችን አይቻለሁ። ይሄኛው ግን ከባድ ነው። አፈር ታተርፍበታለህ ብሎ መሸጥ የሚያስገርም ነገር ነው በጣም።
ፈታ አርገህናል አሹ እናመሰግናለን መዝጊያችንንም በዚሁ እናደርጋለን የተከታተላችሁት የነበረው ሰዋሰው ቅምሻን ነው በትርታ ኤፍኤም 97.6 እስከዚህ ድረስ አብራችሁን ስለቆያችሁ መርጣችሁ ስላደመጣችሁን እጅግ አድርገን እናመሰግናለን ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ በሙዚቃ ነው የምንሰነባበተው ሰላም ሁኑ ሰዋሰው ቅምሻ ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት